ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ እመኛለሁ። ጸጋዬ አብራር ነኝ። በክፍል 1 እንግዲህ ወደ እናንተ ያደረስኩት የሚኩ በለጠ ፍጹሙ ሰው ጥሩ ተሳትፎ ላደረጋችሁ ለሁላችሁም አመሰግናለሁ። በዚህ ቃሌ መሰረት እንግዲህ ከአንድ ቀን በኋላ የአንድ ቀን ጋፕ ብቻ በመፍጠር በሁለቱ ክፍሎች ማለት ዛሬ ክፍል 2 እና በዚሁ ነው የምንቋጨው። ውድ ቤተሰቦች ታሪኩንም የመጨረሻ ክፍል ነው የሚሆነው። እሱን ይዤ መጥቻለሁ። ፍጹሙ ሰው ክፍል 2 ይሆናል ማለት ነው ከሚኩ በለጠ። እንግዲህ ጥሩ ይዘት ጥሩ ቫራይቲ እንዲሁም በአይነቱ ለየት ያለ ብዙ ጊዜ ትሪለር ይዘት ያላቸው በእኛ በሀገራችን በጣት የሚቆጠሩ ናቸው ማለት ይቻላል። በተለይ ደግሞ ይሄ ወደ እናንተ አሁን ቆይታ ያደረግንበት ለየት ያለ በውጪ መጽሐፎች በውጪ ፊልሞች የምናያቸውን እንግዲህ እንትኖች አዳፕት አድርጎ ወደኛ ሀገር በማምጣት ለየት ባለ ሁኔታ ልብ አንጠልጣይ ሆኖ እንዲህ ሰቅዞ እንዲዛ አድርጎ የተከተበ ስለሆነ አይ ቲንክ ጥሩ ቫራይቲ ሆኗቸዋል ብዬ ገምታለሁ። ከወደዳችሁት ከሰሞኑም እስኪ ከሚኩ በለጠ እንደዚህ ትሪለር ይዘት ኖሯቸው ልክ በውጪ መጽሐፎችና ፊልሞች የምናያቸውን የታሪክ ፍሎች እንግዲህ እንደዛ አዳፕት ከተደረጉ ስራዎቹ እንደዚሁ ሌላ እንገባበዛለን ከወደዳችሁት አይነቱን ማለት ነው። ውድ ቤተሰቦች ስለተከታተላችሁ ለነበራችሁ ጊዜ ከልብ አመሰግናለሁ። ይሄንንም ክፍል ስለምትከታተሉ ስለምትታደሙ የመጨረሻ ክፍል እንደመሆኑ ላይክ ይደረጉ። ውድ ቤተሰቦች ሀሳብ አስተያየት ይበረታታል። በተለይ ጨርሳችሁ የታደማችሁ ኮሜንታችሁ በእጅጉ ይፈለጋል። ያልጨረሳችሁ ቀድሞ እንግዲህ ታሪኩን እንዳይረብሻችሁ ቀስ ብላችሁ ወደ ኮሜንት መሄድ ይቻላል። ሰው ክፍል 2 የመጨረሻው ክፍል ፍጹሙ ሰው እነሆ ለእናንተ ብያለሁ። ውድ ቤተሰቦች መልካም ጊዜ። የፌዴራል ፖሊስ ዋና መስሪያ ቤት የምርመራ ክፍል ቢሮ ውስጥ የነበረው አየር በአንድ ጊዜ ወደ በረዶነት የተቀየረ ይመስል ነበር። ሳሙኤል ረዳቱ መርማሪ ታደሰ ያስቀመጠለትን ጥቁር ፋይል በግራ እጁ ይዞ በጥልቅ ትኩረት ገጾቹን ይገለብጥ ጀመር። በቀኝ ትከሻው ላይ ያለው ቁስል በድንገተኛው እንቅስቃሴው ምክንያት በትንሹ ቢውገረገርም በአይምሮ ውስጥ እየተቀጣጠለ ካለው አዲስ ጥርጣሬና መደናገጥ አንጻር የስጋ ህመም ምንም አልነበረም። በፋይል ውስጥ በግልጽ የሰፈሩት የዲጂታል ፍንጮችና የባንክ ሂሳብ ዝውውሮች ማረጋገጫዎች ሁሉም ነገር ቁልጭ አድርገው ያሳያሉ። አጋቹ ወይም አጥቂው አማኑኤል የኦርዲን የቴሌግራም ቻናል ሰብሮ ለመግባትና የጓደኛሞቹን የግል መረጃዎች ለማግኘት የተጠቀመበትን ልዩ የሳይበር መተግበሪያ የገዛው በሊዲያ ስም ከተመዘገበ የሞባይል ባንክ ሂሳብ በተላከ ከፍተኛ ገንዘብ ነበር። ከዚህም በላይ አማኑኤል ጥቃቱን በሰነዘረባቸው በእያንዳንዱ ምሽቶች አስቀድሞ ዝግጁ ሁን የሚሉ አጫጭር መልእክቶች የተላኩት ከሊዲያ የግል ስልክ ቁጥር ጋር በተገናኘው ሁለተኛው ሲም ካርድ ነበር። ስማ ታደሰ፣ ይሄ መረጃ ሙሉ በሙሉ የተረጋገጠ ነው? ሳሙኤል ድምጹን እጅግ ዝቅ አድርጎ ጠየቀ። አይኖቹ ከፋይሉ ላይ አልተነቀሉም ነበር። አው መርማሪ ሲል ታደሰ በቁም ነገር መለሰ። የቴሌኮም መረጃዎችና የሳይበር ወንጀል መከላከያ ክፍሉ ያደረገውን የኔትወርክ ፍተሻ አይፒ አድሬስ ትራኪንጉን ጨምሮ ደጋግመን መርምረናል። ምንም አይነት ስህተት የለውም። አማኑኤልን ከጀርባ ሆኖ በገንዘብና በመረጃ ይበር የነበረው የጥላ ኃይል የሊዲያ የራሷን ማንነት ዲጂታል አሻራ የሚጠቀም ነው። ሳሙኤል ወንበሩ ላይ ወደ ኋላ ተደገፈ። በጥልቀት እየተነፈሰ የቀኝ እጁን ጣቶች ባገጩ ላይ ያስቀመጣቸው። በአይምሮ ውስጥ ያሉት የወንጀል ስሌቶች በከፍተኛ ፍጥነት ይሽከረከሩ ጀመር። ሊዲያ ያቺ ሁሉ ጊዜ ለጓደኞቿ የምታዝን ትናንት ማለዳ ቤቷ በር ላይ ቀጣዩ ተራ እንጀራና የውሃ እውነት ነው የሚል ማስፈራሪያ ተጽፎባት በፍርሃት ስትረክፍ የነበረችው የኦርዲ የቅርብ ጓደኛ ይህን ሁሉ ሴራ ከጀርባው ሆና ልትመራ እንዴት ትችላለች? ወይንስ እሷ ራሷ ሌላ ያልታወቀ አካል እየተጠቀመባት የዛ ሰለባ ሆና ይሆን? ታደሰ ይህን መረጃውን ባለው ደረጃ በሚስጥር ያዘው ሲል ሳሙኤል ትእዛዝ ሰጠ። በምርመራ ክፍል ውስጥ ካሉ ከፍተኛ ኃላፊዎች ውጪ ማንም ሰው ይህን እንዳይሰማ፣ በተለይ ደግሞ በአፓርታማ አካባቢ ያሉትን ሴቶች እኔ ራሴ በጥንቃቄና በድብቅ የማጣራት ስራ ሰራለሁ።
ሊዲያ የምታደርገው እያንዳንዱን እንቅስቃሴ፣ የምትደውላቸውን ስልኮችና የምታወጣውን ገንዘብ በቅርበት እንድትከታተሉ የድብቅ ክትትል ቡድኑን መድብ። እሺ መርማሪ። ታደሰ እጅ ነስቶ ከቢሮ ወጣ። ሳሙኤል ሽጉጡንና ካፖርቱን አነሳ። አሁን የሱ ዋና ዓላማ ወደ ቦሌ ሚካኤሉ አፓርታማ ተመልሶ ነገሮችን ከውስጥ ሆኖ መከታተል ነበር። ነገር ግን በዚህ ጊዜ የሚሄደው እንደ አፍቃሪ ጎረቤት ብቻ ሳይሆን እያንዳንዱን እይታና ቃል የሚመዝን አደገኛ መርማሪ ሆኖ ነበር። በዚህ ዕለት ምሽት በቦሌ ሚካኤሉ አፓርታማ ሳሎን ውስጥ ያለው ድባብ በአንጻራዊ ሁኔታ የተረጋጋ ይመስል ነበር። ሳሮን ለሜሮን ትኩረት በመስጠት የተለያዩ የቤት ውስጥ ምግቦች ታዘጋጅ ነበር። ሊዲያ ደግሞ ሶፋው ላይ ተቀምጣ የሜሮንን እግር በትንሹ እያሸች ታጫውታን ነበር። ዮርዲ ከኩሽናው ክፍል ወጣ ብላ በረንዳው ላይ ቆማ ስልኳን ትመለከታለች። ሳሙኤል በሩን ከፍቶ ወደ ውስጥ ገባ። የሴቶቹ አይን በአንድነት ወደሱ ዞረ። ዮርዲ በፍጥነት ከበረንዳው ገብታ ወደሱ መጣች። ሳሚ መጣ አለች፣ ፊቷ ላይ ናፍቆትና የደስታ ስሜት እየታየ። ዮርዲ የሥራ ጉዳዮችን አጠናቀቄ መጣሁ አላት በለስላሳ ፈገግታ። ነገር ግን አይኖቹ በቀጥታ ያረፉት ሶፋው ላይ ተቀምጣ ወደሱ ቀና ብላ በፈገግታ ትመለከተው በነበረችው ሊዲያ ላይ ነበር። የሊዲያ አይኖች ፍጹም ሰላማዊና ምንም አይነት የጥፋተኝነት ስሜት የማይታይባቸው ነበሩ። ይህ ሁኔታ ሳሙኤልን ይበልጥ አስጠነቀቀው። ወይ እሷ ፍጹም የተለማመደች ተዋናይ ናት፣ ወይ ደግሞ ከጀርባዋ እጅግ የረቀቀ ሌላ ሚስጥር አለ። ሳሙኤል ሶፋው አጠገብ ቆማ፣ ሊዲያ ትናንት በቤትሽ በር ላይ የተጻፈውን ጽሑፍ አስመልክቶ ጥቂት ጥያቄዎችን ላነሳልሽ ፈልጌ ነበር። የምርመራ መዝገቡን ለመዝጋት ይረዳኝ ይሆናል አለ። ድምፁን ፍጹም ተራና ሙያው ለማድረግ እየሞከረ ነው። ሊዲያ እጆቿን ከሜሮን እግር ላይ አንስታ ቀና አለች። እሺ ሳሚ ጠይቀኝ። እኔ አሁንም ያንን ስታውሰው ሰውነት ይወረራል አልዋሽም አለች፣ ድምጿ ላይ ፍርሃት ስሜት እያሳየች። ያ ጽሑፍ ከመጻፉ በፊት በአካባቢው የተለየ መኪና ድምፅ ወይም የሰው ኮቴ ሰምተሽ ነበር? ወይም ደግሞ በቅርብ ቀናት ውስጥ ስልክሽን ያዋስሽው ሰው አለ? ሲል ሳሙኤል በጥንቃቄ ጠየቃት። ሊዲያ ለሰከንድ ያላሰበች፣ አይ ምንም የሰማሁት ድምፅ የለም፣ ስልኬንም ቢሆን ለማንም አልሰጠውም። ለምን ጠየቅኝ ሳሚ? አዲስ የተገኘ ፍንጭ አለ ስትል ጠየቀች። አይኖቿን በሳሙኤል ላይ ሰክታ ነበር። ዮርዲ በሁለቱ መካከል ያለውን ጥያቄና መልስ ስትሰማ በትንሹ አልተመቻትም። ወደ ሳሙኤል ጠጋለች። ሳሚ ትናንት እኮ ወንጀለኛው ተይዟል አልከን፣ አሁን ደግሞ ሊዲያ ለምን በጥያቄ ታጨናንቃታለህ? እሷ ራሷ ሰለባን አታውቃለህ? ጓደኛዋን ለመከላከል ሞከረች። ሳሙኤል ወደ ዮርዲ ዞረ። ዮርዲ ተራ የወንጀል አሰራር ነው፣ ሁሉንም አቅጣጫዎች ማጣራት አለብኝ አለ። ነገር ግን የዮርዲ መከላከያ በሊዲያና በዮርዲ መካከል ያለውን ጥልቅ ትስስር የሚያሳይ ቢሆንም ምርመራውን ግን ሊያሰናክለው እንደሚችል ተረድቷል። በዚህ ጊዜ ሊዲያ ተነስታ ወደ ኩሽናው ክፍል አመራች። እኔ ውሃ ላምጣ ቆይ አለች። ሳሙኤልን አጋጣሚ ተጠቅሞ የሊዲያ ስልክ ሶፋው ላይ ተቀምጦ እንደነበር አስተዋለ። በዝግታ ወደ ሶፋው ተጠግቶ ከሴቶቹ እይታ ውጪ ስልኳን በፍጥነት አነሳው። የሊዲያ ስልክ በይለፍ ቃል ወይም ፓስወርድ የተቆለፈ ቢሆንም ሳሙኤል ከኪሱ ያወጣውን ትንሽ ጥቁር የዩኤስቢ ዳታ ስኒፈር መሳሪያ በስልኩ የኃይል መሙያ ቀዳዳ ላይ ሰካ። ይህ መሳሪያ በሰከንዶች ውስጥ በስልኩ ውስጥ ያሉትን ሚስጥራዊ ኔትወርክ መረጃዎችና የቅርብ ጊዜ ጥሪዎችን ኮፒ አድርጎ ወደ ሳሙኤል ስልክ የሚያስተላልፍ ልዩ የፖሊስ መሳሪያ ነበር። መሳሪያው ስራውን አጠናቆ ክሊክ የሚል አነስተኛ የንዝረት ምልክት ሲሰጠው ሳሙኤል መሳሪያውን ነቅሎ ስልኩን ልክ በነበረበት ቦታ ላይ ያስቀመጠው። ሊዲያ የውሃ ብርጭቆ ይዛ ከኩሽና ስትመለስ ምንም ነገር የተፈጠረ አይመስልም ነበር። ከአንድ ሰዓት በኋላ ሳሙኤል ነገሮችን በቅርበት ለመከታተል ወደ ራሱ አፓርታማ ተመለሰ። በክፍሉ ውስጥ ተቀምጦ የላፕቶፑን ስክሪን ከፈተ። ከሊዲያ ስልክ የሰረቀውን መረጃ መተንተን ጀመረ። በስክሪኑ ላይ የታዩ መረጃዎች ሳሙኤልን ይበልጥ አስገረሙት። ሊዲያ ካለፉት 2 ሳምንታት ጀምሮ ከአንድ ሚስጥራዊና ማህደሩ ከተዘጋ የውጭ ሀገር ስልክ ቁጥር ጋር በየቀኑ በሚስጥራዊ መልእክቶች ወይንም ኢንክሪፕትድ ቻትስ ትገናኝ ነበር። የመጨረሻው መልእክት የተላከው ዛሬ ከሰዓት በኋላ ነበር። መልእክቱ በአማርኛ የተጻፈ ሲሆን እንዲህ ይላል: መርማሪው ሳሙኤል ጥርጣሬ ውስጥ መግባት ጀምሯል።
ትናንት ምሽት አማኑኤል መያዙ እቅዳችንን አያደናቅፈውም። ዋናው ነገር ዮርዲ አሁንም በእኛ ቁጥጥር ስር መሆኗ ነው። ነገ ምሽት የምነግርሽን የመጨረሻ እርምጃ ለመውሰድ ተዘጋጂ ይላል መልእክቱ። ሳሙኤል ይህን ጽሑፍ ሲያነብ ግንባሩ ላይ የጭንቀት ላብ ተፈጠረ። ሊዲያ እውነተኛዋ ጥበበኛ ሴራ አቀናባሪ መሆኗን አሁን ምንም ጥርጥር እንደሌለው አወቀ። እሷ አማኑኤልን እንደ ተራ መሳሪያ በመጠቀም ጓደኞቿን አደጋ ላይ ስትጥል ነበረች። አሁን ደግሞ ከሌላ ትልቅ የውጭ ኃይል ጋር በመሆን ዮርዲን የመጨረሻ ሰለባ ለማድረግ ያቀደች መርዛማ እባብ ናት። ሳሙኤል ስልኩን አንስቶ ለዮርዲ ለመደወል አሰበ። ነገር ግን ወዲያው ራሱን ከለከለ። ዮርዲ ለሊዲያ ያላት ፍቅርና እምነት እጅግ ጥልቅ ስለሆነ አሁን ይፋዊ መረጃ ሳይኖረው ቢነግራት በፍጹም አታምነው። ይልቁኑ በመካከላቸው ያለው ግንኙነት ይበላሻል። ሊዲያም ጥሏዋን ይዛ እንድታበልጥ አጋጣሚ ይፈጥርላታል። ሳሙኤል በጥንቃቄ ተነስቶ ወደ መስኮቱ ተጠጋ። ወደ ዮርዲ አፓርታማ መስኮት በትኩረት ተመለከተ። በክፍሉ ውስጥ ሊዲያና ዮርዲ በአንድ ላይ ሆነው ሻይ እየጠጡና እየተሳሳቁ ሲያወሩ ይታያል። ዮርዲ ከጎኗ ያቀፈቻት ጓደኛዋ ነገ ምሽት ወደ መቃብር ልትመራት ያቀደች መሆኗን ቅንጣት ታህል አታውቅም። ሳሙኤል ሽጉጡን አውጥቶ ጥይቶቹን ፈተሸ። ነገ ምሽት አለ ለራሱ በሹክሹክታ። ጨዋታው በሊዲያ ቤት ውስጥ ነው የሚያበቃው። ዮርዲን ለአንድ ሰከንድም ቢሆን ለዚህች እባብ አልተዋትም። በአዲስ አበባ የሌሊት ዝናብ ስር በአፓርታማ ውስጥ ያለው የስንጥቅ መጀመሪያ አሁን ወደ ከባድ ደም አፋሳሽ ፍጻሜ ለመጓዝ ሰዓታት መቁጠር ጀምሯል። ማለዳው የአዲስ አበባ አየርን ከወትሮ ይበልጥ ጭጋጋማ አድርጎታል። ከእንጦጦ ተራራ እየተንከባለለ የሚወርደው ቀዝቃዛ አየር የቦሌ ሚካኤልን ረዣዥም ሕንፃዎች ሸፍኗቸዋል። ሳሙኤል በራሱ አፓርታማ ሳሎን ውስጥ ባለው ጠረጴዛ ላይ ላፕቶፑን ከፍቶ በርካታ የስለላ መሳሪያዎችና ትናንሽ የድምፅ መቅረጫዎችን በተከታታይ ያደራጅ ነበር። አይኖቹ ከስክሪኑ ላይ ለሰከንድም አይነቀሉም። በትከሻው ላይ ያለው ቁስል ትናንት ምሽት ካደረገው ጥንቃቄ የጎደለው እንቅስቃሴ የተነሳ በትንሹ ቢያመውም አሁን ግን ትኩረቱ ሙሉ በሙሉ ነገ ምሽት ሊያደርግ በታቀደውና የዮርዲን ሕይወት አደጋ ላይ በጣለው ሚስጥራዊ ኦፕሬሽን ላይ ነበር። ሊዲያ ከአንድ የውጭ ሀገር ቁጥር ጋር ያደረገችው የመልእክት ልውውጥ ሳሙኤልን እጅግ አስጠንቅቆታል። አማኑኤል መያዙ ለካ የዚህ ትልቅ ሴራ መጀመሪያ እንጂ ማጠቃለያ አልነበረም። ሊዲያ ከጀርባ ሆና የምትመራው ይህ አደገኛ ጨዋታ ምን አይነት ዓላማ እንዳለውና ያ ሚስጥራዊ የውጭ ቁጥር የማን እንደሆነ ለማወቅ ሳሙኤል የረቀቀ የስልት ዝግጅት ማድረግ ነበረበት። ታደሰ አለ ሳሙኤል በስልኩ መስመር የድብቅ ክትትል ክፍሉን መሪ እያነጋገረ። የሊዲያን ስልክ መገኛ እና የሳይበር እንቅስቃሴ በሰከንድ ልዩነት እንድትከታተሉ የፌደራል ፖሊስ ልዩ የቴክኒክ ቡድን አባላትን በአፓርታማው ዙሪያ በሲቪል ልብስ እንዲሰማሩ አድርግ። ነገር ግን መኪናዎቻቸውና መሳሪያዎቻቸው ሙሉ በሙሉ ከእይታ ውጭ መሆን አለባቸው። ሊዲያ ጥርጣሬ ውስጥ ከገባች ወጥመዱ ይበላሻል። እሺ መርማሪ ሳሙኤል ታዛዥ ነኝ። ሁሉም ነገር በተባለው መሰረት ተዘጋጅቷል ሲል ቆፍጣናው ታደሰ መለሰ። ሳሙኤል ስልኩን ዘግቶ ሶስት ትናንሽ ከክፍሉ ቀለም ጋር የሚመሳሰሉ የቪዲዮ ካሜራዎችንና የድምፅ መቅረጫዎችን አነሳ። እነዚህ መሳሪያዎች በዮርዲ አፓርታማ ሳሎንና ኮሪደር ውስጥ በሚስጥር መትከል ነበረበት። ነገር ግን ይህን ለማድረግ ዮርዲን ገዛ ማግኘት አልቻለም። ምክንያቱም ዮርዲ ለሊዲያ ያላት እምነት ገና አልተሰበረም። ዮርዲን አስቀድሞ ማስጠንቀቅ ሊዲያ እንድታመልጥ ወይም እቅዷን እንድትቀይር ሊያደርግ ስለሚችል ሳሙኤል ዮርዲን ጥርጣሬና ፍርሃት ሳያነሳ ስራውን መስራት ነበረበት። በዚህ ዕለት ከሰዓት በኋላ ሳሙኤል አንዳንድ ምግቦችና መጠጦችን ይዞ ወደ ዮርዲ አፓርታማ አመራ። በሩን የከፈተችለት ዮርዲ ነበረች። ፊቷ ላይ የድካምና የጭንቀት ስሜት ይታያል። ትናንት ምሽት ሳሙኤል ሊዲያን የጠየቃት ጥያቄዎችና ያሳየው የተለየ ጥንቃቄ በአእምሮ ውስጥ ጥርጣሬ መዝራቱ አልቀረም። ሳሚ ግባ አለች ዮርዲ በለስላሳ ድምፅ። ሳሩና አሚሮ መኝታ ክፍል ውስጥ አርፈዋል። ሊዲያ ደግሞ አንዳንድ የግል ጉዳዮችን ለመጨረስ ወደ ውጭ ወጥታለች። ሳሙኤል የሊዲያን አለመኖር ሲሰማ ለስራው ምቹ አጋጣሚ እንደተፈጠረ ተረዳ። በጣም ጥሩ ዮርዲ፣ ይኸውልሽ ለሁላችሁም የሚሆን ጥቂት ምግብ ይዤ መጥቻለሁ እያለ ወደ ሳሎን ገባ። እቃዎቹን ጠረጴዛው ላይ ሲያስቀምጥ አይኖቹ በመስኮቱ መጋረጃ፣ በቴሌቪዥኑ ማቆሚያ
በኮሪደሩ ጥግ ላይ ያሉትን ድብቅ ቦታዎች መረጡ። ዮርዲ በረንዳውን ዘግታ ወደ ሳሎኑ ተመለሰች። ከሳሙኤል ፊት ለፊት ቆመች። እጆቿን በትከሻዋ ላይ አጣጥፋ አይኖቿን በሳሙኤል አይኖች ላይ ሰካች። ሳሚ፣ አንድ ነገር ልጠይቅ እፈልጋለሁ። ነገር ግን እውነተኛው ምላሽ እንድትሰጠኝ ነው የምፈልገው። ድምጿ ላይ የቁም ነገር ስሜት እየታየ ነበር። እሺ ዮርዲ፣ ምንድነው? ጠይቂኝ። ሳሙኤል ተረጋግቶ ተመለከታት። ትናንት ምሽት ሊዲያን ስትጠይቃት የነበረበት መንገድ ተራ የወንጀል ምርመራ አልመሰለኝም። ያ አጥቂ አማኑኤል መያዙን ነግረኛል። ታዲያ አሁን ድረስ ሊዲያን የምትጠረጥርበት ምክንያት ምንድነው? እሷ የኔ የቅርብ ጓደኛ ናት ሳሚ። በዚህ አስፈሪ ጊዜ ውስጥ ከጎኔ የቆመች ሴት ናት። በሷና በአንተ መካከል የሆነ ነገር እንዳለ ይሰማኛል አለች በትዝብትና በከፊል ጥርጣሬ። ሳሙኤል ወደ ዮርዲ ተጠጋ። እጆቿን በዝግታ ይዞ ወደ ሶፋው እንዲቀመጡ አደረገ። በዚህ ሰዓት እውነቱ ሙሉ በሙሉ መናገር ባይችልም እሷን ከተደቀነው አደጋ ለመጠበቅ ግን ንቁ እንድትሆን ማድረግ ነበረበት። እልሽ ዮርዲ፣ እንደ መርማሪነቴ አንድ ወንጀል ሲፈጸም ሁሉንም አቅጣጫዎች ማየት ግዴታዬ ነው። አማኑኤል መያዙ እውነት ነው። ነገር ግን የሱ ስልክና የቴክኖሎጂ አጠቃቀም ከጀርባው ሌላ ረዳት ወይም መረጃ የሚያካፍለው እንዳለ ፍንጭ ሰጥቶናል። እኔ ሊዲያን በቀጥታ እየወነጀልኳት አይደለም። አድምጪኝ ዮርዲ፣ ነገር ግን የእናንተ ደህንነት ሙሉ በሙሉ ለማረጋገጥ ስል እያንዳንዱን ዝርዝር ማጥናት አለብኝ። እባክሽ ዮርዲ፣ እኔን መኝ አላት፣ አይኖቿን በትኩረት እያየ። ዮርዲ በጥልቀት ተነፈሰች። በሳሙኤል ላይ ያላት ፍቅርና እምነት ጥልቅ ቢሆንም ከልጅነቷ ጀምሮ አብራት ከኖረችው ሊዲያ ጋር ያለው ጥርጣሬ ግን አእምሮዋን ከፍሎታል። አምናለሁ ሳሚ፣ ነገር ግን ሊዲያ ላይ ምንም አይነት ስህተት እንደሌለ እርግጠኛ ነኝ። እሷን ልትጎዳ የምትችልበት ምንም አይነት ምክንያት የለም። እሺ ዮርዲ፣ ቆይ እኔ ውሃ ላምጣ አለ ሳሙኤል ከተቀመጠበት ተነስቶ ወደ ኩሽናው እያመራ። በዚያ አጭር ሽግግር ውስጥ ሳሙኤል እጅግ ፈጣንና ድብቅ እንቅስቃሴ ያደረገ። መጀመሪያ ኩሽናው መግቢያ ላይ ያለውን ትንሽ የአበባ ማስቀመጫ ላይ አንደኛውን ደቃቅ ካሜራ ሰካ። በመቀጠል ወደ ሳሎን ሲመለስ ዮርዲ ስልኳን ለማንሳት ወደ መኝታ ክፍል በዞረችበት ሰከንድ ውስጥ ሁለተኛውን የድምጽ መቅረጫ ከቴሌቪዥኑ ጀርባ ባለው የኬብል መስመር ውስጥ ደበቀው። ሶስተኛውን ደግሞ ወደ ዋናው መውጫ በር በሚወስደው ኮሪደር ላይ ባለው የስዕል ከፈፍ ጀርባ ላይ አጣበቀ። ሁሉም መሳሪያዎች አሁን ዝግጁ ነበሩ። ሳሙኤል ወደ ራሱ ክፍል ሲመለስ የእነዚህ መሳሪያዎች ቀጥታ ስርጭት ላይቭ ከላፕቶፑ ጋር አገናኝቷል። አሁን በአፓርታማ ውስጥ የሚነገረው እያንዳንዱ ቃልና የሚደረገው እንቅስቃሴ በሳሙኤል ቁጥጥር ስር ነው። ምሽት 3 ሰዓት ላይ ሊዲያ ወደ አፓርታማዋ ተመለሰች። ፊቷ ላይ ምንም አይነት የጭንቀት ምልክት አይታየም። ይልቁኑ ለሜሮንና ለሳሮን አንዳንድ ፍራፍሬዎችና መድኃኒቶችን ገዝታ በመምጣት ታታሪነቷን ለማሳየት ትሞክር ነበር። ሳሙኤል በራሱ ክፍል ሆኖ የላፕቶፑን የጆሮ ማዳመጫ አድርጎ ድምጾቹን ያዳምጥ ነበር። ክፍሉ ውስጥ ተራ የሴቶች ወሬና ሳቅ ይሰማል። ዮርዲ አሁንም ስለ ትናንቱ ክስተት ስታወራ፣ ሊዲያ ግን በጥንቃቄ መንገዱን ወደ ሌላ ርዕስ ተቀይረው ነበር። እኩለ ሌሊት አልፎ ምሽት 6 ሰዓት ሲሆን በአፓርታማ ውስጥ ያሉ መብራቶች በሙሉ ጠፉ። ሳሮን፣ ሜሮንና ዮርዲ ወደ መኝታ ክፍላቸው መግባታቸውን በካሜራው የምሽት እይታ ወይም ናይት ቪዥን ማረጋገጥ ችሎ ነበር። ሳሙኤል ግን አልተኛም። ሽጉጡን ጠረጴዛው ላይ አስቀምጦ የላፕቶፑን ስክሪን ሳይታክት በትኩረት ይመለከት ነበር። ከሌሊቱ 7 ሰዓት ከ30 ሲል በዮርዲ አፓርታማ ሳሎን ውስጥ አንድ የጥላ እንቅስቃሴ ታየ። ሊዲያ ነበረች። በዝግታና ድምጽ ሳታሰማ ከመኝታ ክፍሏ ወጥታ ወደ ሳሎኑ መጣች። ስልኳን አውጥታ መብራቱን በጣም ቀንሳ መልእክት መጻፍ ጀመረች። ሳሙኤል የሊዲያን ስልክ የሳይበር ፍሰት በሌላኛው ስክሪን ላይ ይከታተል ስለነበር የምትጽፈው መልእክት በቀጥታ በሱ ላፕቶፕ ላይ መታየት ጀመረ። መልእክቱ ወደዚያው ሚስጥራዊ የውጭ ቁጥር የሚላክ ነበር። መርማሪው ሳሙኤል ተኝቷል። በአፓርታማው ዙሪያ ምንም አይነት የፖሊስ እንቅስቃሴ የለም። ዮርዲ በመኝታ ክፍሏ ውስጥ በጥልቅ እንቅልፍ ላይ ናት። ነገ ምሽት የምናደርገውን የመጨረሻ እርምጃ ዛሬ ማታ ብናደርገው ይሻላል። ሳሙኤል ይበልጥ ሳይነቃብን ዛሬ ሌሊት ዮርዲን ይዣት እወጣለሁ። መኪናውን ከአፓርታማው በስተጀርባ ባለው ጨለማ መንገድ ላይ ያዘጋጁት ይላል መልእክቱ። ከጥቂት ሴከንዶች በኋላ ከውጭ ሀገሩ ቁጥር ምላሽ መጣ። በጣም ጥሩ፣ ከ20 ደቂቃ በኋላ መኪናው እዚያ ይደርሳል። ዮርዲን በፈሳሽ ማደንዘዣ አስተኝተሽ በጀርባው በር በኩል ይዘሻት ውጪ። ይህ ጨዋታ ዛሬ ማታ ያበቃል የሚል መልእክት ነው የተላከው።
ሊዲያ ስልኳን ዘግታ ወደ ኩሽና አመራች። ከኪሷ ውስጥ አንድ ትንሽ የላስቲክ ብልቃጥና ነጭ ጨርቅ አውጥታ ስታዘጋጅ በካሜራው በግልጽ ታየ። ሳሙኤል ይህንን ሲያይ ያተነፋፈስ ስልቱ ተቀየረ። አይኖቹ ውስጥ የወንጀል ምርመራው የቁርጠኝነት ወላፈን ተቀጣጠለ። ሽጉጡን አንስቶ ወደ ወገቡ ሰካው። ጥቁር የቆዳ ጃኬቱን ለብሶ ድምጽ ሳያሰማ ከክፍሉ ወጣ። በአፓርታማው ኮሪደር ላይ ያለው ጨለማና ቅዝቃዜ እጅግ የበረታ ነበር። ሳሙኤል ወደ ዮርዲ አፓርታማ በር ተጠጋ። እጁን ከኪሱ ውስጥ ወዳለው ማስተር ቁልፍ ሰደደ። ሊዲያ ወደ ዮርዲ መኝታ ክፍል ለመግባት ስትዘጋጅ ሳሙኤል በሩን በለስላሳው ከፍቶ ወደ ውስጥ ገባ። የነገ ምሽቱ የመጨረሻ ግጭት ሳይታሰብ ዛሬ ማታ በጨለማው አጋማሽ ላይ ሊፈነዳ ጥቂት ሰኮንዶች ብቻ ቀሩት። ጀመረ። የጓደኝነት ጭንብል አሁን ሊገፈፍ ጥቂት ጊዜ ቀርቶታል። ከሌሊቱ 8 ሰዓት ሊሆን ጥቂት ደቂቃዎች ብቻ ቀርተዋል። ቦሌ ሚካኤል የሚገኘው የዮርዲ እንዲሁም የሳሙኤል ያሉበት አፓርታማ ኮሪደር ፍጹም ጸጥተኛና ጭው ያለ ነበር። ከውጭ የሚወርደው የክረምት ዝናብ በአነስተኛ አየር ማስወገጃ መስኮቶች በኩል እየገባ የህንፃውን ግድግዳዎች ያቀዘቅዛል። ሳሙኤል የፌዴራል ፖሊስ ማስተር ቁልፉን ተጠቅሞ የዮርዲን አፓርታማ በር በረቂቅ ብልሃትና ያለምንም ድምፅ ከፈተው። ወደ ውስጥ ሲገባ የሳሎኑ ጨለማ ጥቅጥቅ ያለ ነበር። ሆኖም ለቀናት ባደረገው የድብቅ ካሜራ ክትትልና በሰለጠነ መርማሪነት አይኑ የክፍሉን አቀማመጥ ሙሉ በሙሉ በጭንቅላቱ ስላሰላው ያለምንም መቅበዝበዝ ወደፊት ተራመደ። በዚሁ ሰነድ ሊዲያ በማደንዘዣ ፈሳሽ ያረሰረሰችውን ነጭ ጨርቅ በእጇ እንደያዘች ከኩሽናው ክፍል ውስጥ በለስላሳ እርምጃዎች ወደ ዮርዲ መኝታ ክፍል በር እያመራች ነበር። ሙሉ በሙሉ በጥቁር ልብስ የተሸፈነች ሲሆን ፊቷ ላይ ያለው የቀድሞ የዋህነትና የፍርሃት ስሜት ጠፍቶ በጥላቻና በጭካኔ የተሞላ አዲስ ማንነት ተተክቶበታል። ወደ በሩ እጀታ እጇን ስትዘረጋ ከጀርባዋ የብረት ያህል የከበደና ፍጹም ቀዝቃዛ የሆነ ድምፅ በጨለማ ውስጥ አስተጋባ። እጅሽን ወደ ላይ አርጊና ካለሽበት ቦታ እንዳትቀሳቀሽ። አልደግሞም ሊዲያ በድንጋጤ መላ አካላቷ ተሸበረ። በፍጥነት ወደ ኋላዋ ለመዞር ስትሞክር ሳሙኤል እጅግ ፈጣን በሆነ ሙያዊ ብቃት ወደ እሷ ተወርውሮ ቀኝ እጇን ወደ ኋላ ጠመዘዘው። በእጇ ያዘችው በማደንዘዣ የረጠበ ጨርቅ መሬት ላይ ወደቀ። ሳሙኤል የሊዲያን አካል ከግድግዳው ጋር ጣብቆ የግራ እጇን ጭምር በመያዝ የብረት ካቴናውን ከቁጭት ጋር አጠለቀባት። ሳሚ ልቀቀኝ ያለው እኔ ምን አደረኩ? በማለት ሊዲያ በሽንገላ ለመጮህ ሞከረች። ጨዋታው አብቅቷል አለ ሳሙኤል። ድምፁ ምንም አይነት ምረት የማይታይበት የህግ ሰው ድምፅ ነበር። አማኑኤልን በገንዘብ ስትረጂ፣ የጓደኞችሽን መረጃ ስታስተላልፊና አሁን ደግሞ ዮርዲን ልታፍኝ ስትዘጋጂ በካሜራ በቀጥታ ስከታተልሽ ነበር። የካቴናው ድምፅና የሊዲያ መንፈራገጥ የፈጠረው ኮቴ በመኝታ ክፍሉ ውስጥ በጥልቅ እንቅልፍ ላይ የነበረችው ዮርዲን ከእንቅልፏ ቀሰቀሳት። ዮርዲ በድንጋጤ የአልጓን መብራት አብርታ የሳሎኑን በር ከፍታ ወጣች። አይኖቿ ያዩትን ማመን አልቻለችም። ሳሎኑ በከፊል ጨለማ ቢሆንም ሳሙኤል ሊዲያን በካቴና አስሮ ግድግዳው ላይ አጣብቆ ሲይዛት በግልጽ ይታይ ነበር። ሳሚ ሊዲያ ምንድነው? ምን እያደረጋችሁ ነው? ዮርዲ በከፍተኛ ድንጋጤና በመንቀጥቀጥም ጭምር ጮኸች። ድምጿ ሳሮንና አሚሩን ከተኙበት ቀሰቀሳቸው። እነሱም በረበሸ ስሜት ወደ ሳሎን መጡ። ሳሙኤል የሳሎኑን ዋና መብራት አበራው። ክፍሉ በደማቅ ነጭ ብርሃን ተሞላ። መሬት ላይ ወደቀው የማደንዘዣ ብልቃጥና የሊዲያ የተቆለፉ እጆች በግልጽ ታዩ። ዮርዲ አለ ሳሙኤል አይኖቹን ከሊዲያ ላይ ሳይነቅል፣ ትናንት ምሽት ስለ ሊዲያ የነገርኩሽ ጥርጣሬ ትክክል ነበር። ይቺ አንቺ የምታምኛት የልጅነት ጓደኛ የምትያት ሴት የአማኑኤል ዋና አጋርና አንቺን አሳልፋ ለመስጠት የወሰነችው እውነተኛዋ ሴራ አቀነባባሪ ይኸውልሽ እሷ ናት። አይደለም ዮርዲ፣ እኔን መኝልሽ እየዋሸሽ ነው። እኔ ሊያጠፋኝ ፈልጎ ነው። ሊዲያ በከፍተኛ ድምፅ ለመጮህና ጥፋቷን ለመሸሸግ ሞከረች። ዮርዲ ወደ ሊዲያ ተጠጋች። ልቧ በከፍተኛ ሁኔታ ይመታ ነበር። በእንባ የተሞሉ አይኖቿ ውስጥ ጥልቅ የሆነ ስብራትና የመከዳት ስሜት ይታያል። ሊዲያ እባክሽ እውነቱን ንገሪኝ
መሬት ላይ ያለው ምንድን ነው? በዚህ እኩለ ሌሊትስ ወደ እኔ ክፍል ምን ልትሰሪ? ድምጿ እየተቆራረጠ ጠየቀቻት። ሳሙኤል ከኪሱ የራሱን ስልክ አውጥቶ ሊዲያ ከጥቂት ደቂቃዎች በፊት ከውጭ ሀገሩ ቁጥር ጋር ያደረገችውን የሚስጥር መልእክት ዝርዝር ሊዮርዲ ለሳሮንና ለሚሮን አሳያቸው። ይህን አንብቡት። ዛሬ ሌሊት ዮርዲን አደንዝዛ ከአፓርታማው በስተጀርባ ለሚጠብቃት መኪና አሳልፋ ልትሰጣት እንደነበር የራሷ እጅ የጻፈው ዲጂታል ምስክር ነው። ሳሮንና ሚሮን መልእክቱን ሲያነቡ በድንጋጤ እርስ በርሳቸው ተያዩ። ሚሮን በፋሻ የታሰረው እጇን እየዳሰሰች ወደ ሊዲያ ተመለከተች። እንዴ ሊዲያ፣ እኔን እዚያ መጋዘን ውስጥ የአስቀያሚ ሰውዬ ሊገለኝ ሲል አንቺ እያወቅሽ ነበር ማለት ነው? እንዴት እንዲህ ታደርጊያለሽ? እኛ እኮ ጓደኞችሽ ነን በማለት ስቅስቅ ያለ ለቅሶ አስከተለች። ሊዲያ ሁሉም ማስረጃዎች እጅ ከፍንች እንደያዟት ስታውቅ የቀድሞ የውሸት ለቅሶና መከላከያ በአንድ ጊዜ ጠፋ። ፊቷ ላይ የነበረው ፍርሃት ተገፎ በአጋንንታዊ ሳቅና በጥላቻ የተሞላ እውነተኛ መልኳ ወጣ። አዎ ስትል ሊዲያ በቁጭትና በንዴት ጮኸች። አይኖቿ በቀጥታ ዮርዲ ላይ አርፈው ነበር። እኔ ነኝ ያደረኩት። ማህበራዊ ሚዲያ ላይ የፍጹም ሰው መስፈርት እያልሽ ስታላግጪ፣ በሺዎች የሚቆጠሩ ሰዎች ሲያደንቁሽና ስትቆናጠጪ፣ እኔ ግን ሁሉ ጊዜ ካንቺ ጥላ በታች ነበርኩ። ማንም እኔን የሚያይ የለም። አንቺ የምትለቂያቸው ቪዲዮዎች፣ የምትጽፊያቸው ታሪኮች ሁሉ ስምሽን ከፍ ሲያደርጉት፣ የኔ ህይወት ግን ባዶ ነበር። ነገር ግን ጉዳዩ የኔ የቅናት ብቻ እንዳይመስልሽ ዮርዲ። አንቺ ያንን ዝርዝር ስትጽፊ የማንን ህይወት እያጠፋሽ እንደነበር አታውቂም። ዮርዲ ወደ ኋላ ፈገፈገች። ምን? ማንን ያጠፋሁት ሊዲያ? እኔ ተራ የሶሻል ሚዲያ ታሪክ እኮ ነው የጻፍኩት። ምንድን ነው የምትይው? ተራ ታሪክ? ሊዲያ በንቀት ተፋች። ያ አንቺ የጻፍሽው መስፈርትና ታሪክ በአሁኑ ሰዓት በውጭ ሀገር የሚገኘውና እጅግ ከፍተኛ ስልጣንና ገንዘብ ያለውን ያንን ሰው ነው የሚገልጸው። አንቺ ሳታውቂው የእርሱን ትልልቅ የፖለቲካና የቢዝነስ ሚስጥሮች በታሪክሽ ውስጥ አካተሻቸዋል። እሱ የታሪክ እንዲቆም አንቺም ሙሉ በሙሉ እንድትጠፊ ይፈልጋል። አማኑኤል ለእኛ ተራ መሸፈኛ መሳሪያ ነበር። እውነተኛው ኃይል አሁንም ከውጭ ነው እያደነሽ ነው። ሳሙኤል ወደ ሊዲያ ተጠጋና ትከሻዋን አጥብቆ ያዛት። ያ በውጭ ሀገር ያለው ሰው ማን ነው? ስሙ ማን ይባላል? መኪና ውስጥ ደግሞ የት ነው የሚጠብቃችሁ? ሲል ባህል ጠየቃት። ሊዲያ ወደ ሳሙኤል ዞራ በጭካኔ ፈገጋለች። መርማሪ ሳሙኤል፣ አንተ በጣም ትንሽ ሰው ነህ። ይህን መረብ ልትበጥሰው አትችልም። መኪናውን መጥቶ ሊሆን ይችላል፣ ነገር ግን እኔ ካልወጣው እቅዳቸው እንደሚቀይሩ አውቃለሁ። ያ ሰው ማንነቱ አይታወቅም። እኔም ቢሆን በዲጂታል መንገድ እንጂ ፊት ለፊት አላውቀውም። ነገር ግን ዮርዲን እስካላጠፋ ድረስ እንደማያርፍ አውቃለሁ። በዚሁ ሰከንድ ከአፓርታማው በስተጀርባ ካለ የጨለማ መንገድ ላይ የአንድ ከባድ መኪና የፍሬን ድምፅና የጎማ ጩኸት ተሰማ። ሳሙኤል በፍጥነት ወደ በረንዳው ሮጦ ወደ ታች ተመለከተ። አንድ ጥቁር መነጽር ያደረገ ሾፌር ያለበት መኪና ቆሞ ነበር። ነገር ግን ከአፓርታማው ውስጥ የተፈጠረውን አለመረጋጋትና መብራቶች መብራታቸውን ሲያይ መኪናው በከፍተኛ ፍጥነት ወደ ቃሊቲ አቅራቢያ በሚወስደው መንገድ ላይ ተፈትልኮ ጠፋ። ሳሙኤል ወዲያውኑ ስልኩን አንስቶ ለረዳቱ ደወለ። ታደሰ፣ ያ ጥቁር ኤስዩቪ መኪና አሁን ከአፓርታማው በስተጀርባ ወጥቷል። የሰሌዳ ቁጥሩ መለየት ባንችልም ወደ ዋናው አስፋልት እያመራ ነው። ሁሉንም የፍተሻ ኬላዎች ዝጉና መኪናው በቁጥጥር ስር አውሉ አሁን። ሳሙኤል ስልኩን ዘግቶ ወደ ሳሎኑ ተመለከተ። ዮርዲ መሬት ላይ ተቀምጣ ስቅስቅ ብላ ታለቅስ ነበር። የልጅነት ጓደኛዋ በጥቅምና በምቀኝነት ተገፋፍታ ለሞት አሳልፋ ልትሰጣት እንደነበር ማወቋ በአእምሯ ላይ የፈጠረው ጠባሳ በቀላሉ የሚሻር አልነበረም። ሳሮንና ሚሮን ዮርዲን አቅፈው ሊያረጋጓት ቢሞክሩም ክፍሉ በሙሉ በጥልቅ ሐዘንና ድንጋጤ ተሞልቶ ነበር። የፌዴራል ፖሊስ የምርመራ ቡድን አባላት ወደ አፓርታማው ገብተው ሊዲያን ይዘዋት ወጡ። ሊዲያ በሩን ጥላ ስትወጣ እንኳ ወደ ዮርዲ ዞራ የመቀኝነትና የዛቻ እይታዋን አልተወችም ነበር። ሳሙኤል ሽጉጡን ወደ ወገቡ መልሶ በዝግታ ወደ ዮርዲ ተጠጋ። ከጎኗ ተንበርክኮ እጆቿን ያዛቸው። ዮርዲ፣ አደጋው ገና ሙሉ በሙሉ አላበቃም አለ ሳሙኤል፣ ድምፁ ላይ ጥልቅ ጥንቃቄና ፍቅር እየታየ። ይሴራህ ከሊዲያና ከአማኑኤል በላይ የረቀቀ የውጭ ኃይል እንዳለበት አረጋግጠናል። አንቺ የጻፍሽው ታሪክ ሳታውቂው ያንን ትልቅ ወንጀለኛ ሚስጥር የነካ ይመስላል። ነገር ግን በፍጹም እንዳትፈሪ።
እኔ እስከ መጨረሻው የደምና የህይወት መስዋዕትነት ድረስ ካንቺ ጎን ቆማለሁ። ዮርዲ ቀና ብላ ሳሙኤልን ተመለከተችው። አሁን ካጠገቧ የቀረው ብቸኛው እውነተኛና ፍጹም ሰው እሱ ብቻ መሆኑን ተረዳች። የአዲስ አበባ የሌሊት ዝናብ አሁን ቢቀጥልም በሁለቱ መካከል ያለው ትስስር ግን ከማንኛውም ማዕበል በላይ እየጠነከረ ሄደ። አዲሱ ሚስጥር አሁን ተጀምሯል። ከሊዲያ እጅ ከፍንጅ መያዝና ከእኩለ ሌሊቱ አስደናቂ ክስተት በኋላ አዲስ አበባ ንጋት በከባድ ጭጋግ ተጀመረ። የሰኞ ጠዋት የቦሌ አስፋልት በዕለታዊ የትራፊክ ፍሰትና በሰዎች ውክውክ ቢሞላም በአፓርታማው ውስጥ የነበረው ድባብ ግን ፍጹም የጸጥታ ማዕበል የወረደበት ይመስል ነበር። ሳሮንና ሚሮን በክፍላቸው ውስጥ ሆነው ትናንት ምሽት የደረሰባቸውን አስደንጋጭ ክህደት ለማመን እየሞከሩ ሳለ ዮርዲ ሳሎን ውስጥ ባለው መስኮት አጠገብ ቆማ ወደ ውጭ የሚወርደውን ቀጭን ካፊያ በዓይኖቿ ትከተላለች። ፊቷ ላይ የነበረው ደማቅ ገጽታ ጠፍቶ በጥልቅ የሐዘንና የስነ ልቦና ስብራት ጥላ ተሸፍኗል። ከልጅነቷ ጀምሮ ሚስጥሯን ያካፈለቻት በየቀኑ አብራት ስትስቅና ስትጫወት የነበረችው ሊዲያ ለካስ በውስጧ ያን ያህል ጥላቻና ምቀኝነት አሳድጋ ኖራለች። ከሁሉም በላይ ደግሞ እሷ ሳታውቀው የጻፈችው የልብ ወለድ ታሪክ እንዴት የአንድን ዓለም አቀፍ ወንጀለኛ ወይም ባለሀብት ሚስጥር ሊነካ ቻለ? እነዚህ ጥያቄዎች በአእምሯ ውስጥ እንደ ሹል ቢላ ሆነው ይመላለሱ ነበር። ሳሙኤል በሩን በለስላሳው ከፍቶ ወደ ሳሎኑ ገባ። በእጁ የሞቀ አረንጓዴ ሻይ የያዘ ብርጭቆ ይዞ ነበር። የፖሊስ ልብሱን ቀይሮ ጥቁር ሹራብና ሲቪል ሱሪ የለበሰ ሲሆን በትከሻው ላይ ያለው ቁስል አሁንም እየጠዘጠዘው ቢሆንም ለዮርዲ ካለው ጥልቅ ስጋት የተነሳ የራሱንም ሙሉ በሙሉ ረስቶታል። ይህን ጠጪ ዮርዲ፣ ሰውነትሽን ያረጋጋዋል አለ ሳሙኤል በለስላሳና ፍቅር በተሞላ ድምፅ ወደ እሷ እየተጠጋ። ዮርዲ በዝግታ ዞራ ብርጭቆን ተቀበለችው። የእጆቿ መንቀጥቀጥ ገና አልቆሙም ነበር። አመሰግናለሁ ሳሚ፣ ታንኪዩ አለች፣ ድምጿ በከፍተኛ የድካም ስሜት እየተሰበረ። አሁንም እኔ ህልም ነው የሚመስለኝ ነገር እኮ ሊዲያ እኔ ልታጠፋኝ እንደነበር፣ ያ ሁሉ ዓመታት ጓደኝነት የውሸት እንደነበር ሳስበው ውስጤ ባዶ ይሆናል ሳሚ። ማንን ማመን እንዳለብኝ እንኳን አላውቅም። ሳሙኤል ዮርዲን ቀዝቃዛ እጆች በሁለት እጆቹ በጥብቅ ያዛቸው። እኔ ነመኝኝ ዮርዲ፣ እኔ ካንቺ ጎን አለሁ። ሊዲያ ያደረገችው ነገር ያንቺ ጥፋት አይደለም። እሷ በራሷ ውስጣዊ ስብራትና ምቀኝነት ተገፋፍታ ነው ወደዚህ ርቀት መንገድ የገባችው። አሁን ያንቺ ዋና ስራ ማረፍና አይምሮሽን ማደስ ነው። እኔ የዚህን መረብ የመጨረሻ እስካላገኘው ድረስ አንድም እርምጃ ካንቺ አረቀም አላት፣ አይኖቿን በትኩረት እየተመለከተ። ዮርዲ ራሷን በሳሙኤል ደረት ላይ ያስቀመጠች። በዚህ ዓለም ላይ ያላት ብቸኛ የደህንነት ምሰሶ እሱ ብቻ መሆኑን አሁን በተግባር አይታለች። የሳሙኤል ጥበቃና እውነተኛ ፍቅር በሷ ውስጥ የተሰበረውን ስነ ልቦና ቀስ በቀስ ለመጠገን የሚችል ብቸኛ መድኃኒት ነበር። ከጥቂት ሰዓታት በኋላ ሳሙኤል ዮርዲን በጥልቀት መተኛቷን ካረጋገጠ በኋላ ወደ አፓርታማው የታችኛው ክፍል ወረደ። እዚያ የፌዴራል ፖሊስ ልዩ የሳይበር ምርመራ ቡድን ያዘጋጀው ተንቀሳቃሽ የሬዲዮና የኔትወርክ መቆጣጠሪያ መኪና ቆሞ ነበር። ሳሙኤል ወደ መኪናው ውስጥ ሲገባ ረዳቱ ታደሰና ሁለት ከፍተኛ የሳይበር መሐንዲሶች ከበርካታ ላፕቶፖችና በትላልቅ ስክሪኖች ፊት ለፊት ተቀምጠው መረጃዎችን ይተነትኑ ነበር። ኢንስፔክተር፣ ወደ ዓለም አቀፍ የሳይበር ፍለጋ ገብተናል አለ ታደሰ አንዱን ስክሪን ወደ ሳሙኤል እያዞረ። ሊዲያ ትገናኝበት የነበረው ያንን የውጭ ሀገር ቁጥር ሙሉ በሙሉ ሰብረን የውስጥ መረጃዎችን አውጥተናል። ምን አገኛችሁ? ሳሙኤል ወንበር ስቦ ተቀመጠ። አይኖቹ በመርማሪነት ጥብቅ እይታ ተሞሉ። ቁጥሩ የተመዘገበው በሶስተኛ ወገን አማካኝነት በፓናማ በሚገኝ የሐሰት ኩባንያ ስም ነው ሲል ዋናው የሳይበር መሐንዲስ ማስረዳት ጀመረ። ነገር ግን ወደ ስልኩ ኢንተርኔት መግቢያ አድራሻና የሳተላይት መረጃዎች በጥልቀት ስንመረምር መልእክቶቹ በቀጥታ የሚላኩት ከለንደን ከተማ እምብርት ከሚገኝ አንድ እጅግ የቅንጦት ጥበቃ ካለው የግል ቢሮ ውስጥ ነው። የስልኩ ባለቤት ማንነት እንዳይታወቅ በከፍተኛ የደህንነት ሶፍትዌር ተሸፍኖ ነበር እኮ። ታዲያ ያንን ሽፋን አልሰበርነውም እንዴ? አዎ መርማሪ፣ ባለፉት 4 ሰዓታት ውስጥ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር የኔትወርክ ፍሰቱን ወደ ኋላ በመከተል ማለት ነው እውነተኛውን ባለቤት መለየት ችለናል። ይህ ሰው በአሁኑ ሰዓት በአውሮፓና በምስራቅ አፍሪካ ትላልቅ የኮንስትራክሽን የሪል ስቴት ተቋማት ያሉት፣ ሆኖም ከጀርባው የጦር መሳሪያ ዝውውርና የህገወጥ ገንዘብ
ማሸሽ ወይም መኒ ላውንደሪንግ ይሉታል እነሱ እና በዛ ዓለም አቀፍ መረብ የሚመራ ታዋቂ ባለሀብት ነው። ስሙ ዳንኤል ክሮስ ይባላል። እሱ ትውልደ ኢትዮጵያዊ ሲሆን ከዓመታት በፊት ስሙንና ማንነቱን ቀይሮ ወደ ውጭ የፈረጠጠ ሰው ነው ሲል ታደሰ መለሰ። ሳሙኤል የዳንኤል ክሮስን ፎቶና የግል ማህደር በስክሪኑ ላይ ተመለከተ። እድሜው በአምሳዎቹ መጀመሪያ ላይ የሚገኝ ቀዝቃዛና ጨካኝ አይኖች ያሉት ሰው ነበር። ለመሆኑ የርዴ የጻፈችው ታሪክ ከዚህ ሰው ጋር ምን አገናኘው ሲል ሳሙኤል ጠየቀ። ታደሰ ሌላ የሰነድ ፋይል ከፈተ። ዮርዲ ማህበራዊ ሚዲያ ላይ የፍጹሙ ሰው መስፈርት በሚል ርዕስ የምትጽፈው ታሪክ በታሪክ ውስጥ የምትጠቀምባቸው ስሞች፣ የተወሰኑ የድርጅት ሚስጥራዊ ኮዶችና የታሪኩ ፍሰት ዳንኤል ክሮስ ከ20 ዓመታት በፊት በአዲስ አበባ ወጣት እያለ የፈጸማቸው እውነተኛ ግድያዎችና የሀብት ምንጮችን የሚገልጹ ነበሩ። ዮርዲ ይህን መረጃ እንዴት እንዳገኘችው ባይታወቅም ታሪኩ በማህበራዊ ሚዲያ ላይ በሰፊው መሰራጨቱ የዳንኤል ክሮስን ዓለም አቀፋዊ ስም የሚያጠፋና የኢንተርፖልን አይን ወደሱ የሚስብ ሆኖ አግኝቶታል። ለዚህ ነው ታሪኩ በአስቸኳይ እንዲቆምና ዮርዲ ሙሉ በሙሉ እንድትጠፋ አማኑኤልና ሊዲያን በገንዘብ ገዝቶ የተጠቀመባቸው። ሳሙኤል በድንጋጤ ራሱን ወዘወዘ። እንግዲህ ዮርዲ ይህን ታሪክ የጻፈችው ሙሉ ለሙሉ ከአእምሮዋ ፈጠራ ማለት የራሱ የፈጠራ ውጤት እንደሆነ ነው የነገረችኝ። ይህ ማለት ግን አሁን እናንተ እንደምትሉ ከሆነ በአእምሮዋ ውስጥ የሆነ ቦታ ላይ ሰማችው ወይም ያነበበችው እውነተኛ መረጃ መኖር አለበት። ያንን ሚስጥር ማግኘት አለብን አለ። ሳሙኤል ከተቀመጠበት ተነስቶ ወደ መኪናው መውጫ አመራ። ታደሰ የዳንኤል ክሮስን መረጃ ሙሉ በሙሉ ለዓለም አቀፍ የፖሊስ ድርጅት ወይም ለኢንተርፖል አስተላልፉ። እሱ በኢትዮጵያ ምድር ላይ የሳይበር ሽብርና የግድያ ሙከራ በማዘጋጀቱ በቁጥጥር ስር እንዲውልና የዓለም አቀፍ የፍለጋ ማዘዣ እንዲወጣበት የተቻለን ሁሉ አድርግ። እኔ አሁን ወደ ዮርዲ እመለሳለሁ። የእሷ ጥበቃ አሁን ከቀድሞ በ10 እጥፍ መጠናከር አለበት። ምሽት ላይ ሳሙኤል ወደ አፓርታማው ሲመለስ ዮርዲ ከእንቅልፏ ነቅታ ሳሎን ውስጥ ተቀምጣ ነበር። ሳሮን ያዘጋጀችላትን ምግብ በጥቂቱ ለመቅመስ እየሞከረች ቢሆንም አሁንም በአይኖቿ ውስጥ ያለው ፍርሃት አልቀነሰም። ሳሙኤል ከጎኗ ተቀመጠ። ዮርዲ ከአንቺ ጋር በጣም ጠቃሚ ነገር መነጋገር አለብኝ ስለ ጻፍሽው ታሪክ አለ በጥንቃቄ። ዮርዲ ቀና ብላ ተመለከተችው። ስለ ታሪኬ ምን አዲስ ነገር ተገኘ ሳሚ? ማህበራዊ ሚዲያ ላይ ታሪክሽን ስትጽፊ በታሪክ ውስጥ የተጠቀምሻቸው አንዳንድ ልዩ ስሞችና የድርጅት ታሪኮች ከየት ነው ያገኘሻቸው? በእርግጥ ሙሉ በሙሉ ከአንቺ አእምሮ የፈለቁ የፈጠራ ናቸው ወይስ ሲል ጠየቃት። ዮርዲ ለጥቂት ሰከንዶች በትኩረት አሰበች። አይኖቿ ወደ መሬት ወረዱ። ሳሚ እኔ ያንን ታሪክ ስጽፍ ሙሉ በሙሉ የፈጠራ ታሪክ ልብ ወለድ መስሎኝ ነበር። ነገር ግን አሁን ሳስበው ከዓመታት በፊት እኔ የ20 ዓመት ወጣት እያለሁ አባቴ ከመሞቱ በፊት በቤታችን መጋዘን ውስጥ ያስቀመጠው አንድ አሮጌ ማስታወሻ ደብተር ነበር። አባቴ በድሮ ዘመን በትላልቅ የመንግስት መስሪያ ቤቶች ውስጥ በከፍተኛ የሂሳብ ባለሙያነት ይሰራ ነበር። በዚያ ማስታወሻ ደብተር ላይ በርካታ የሰዎች ስሞች፣ ሚስጥራዊ የገንዘብ ቁጥሮች፣ ግድያዎች ተጽፈው ነበር። እኔ ያንን ደብተር በልጅነት ያንብቤው ስለነበር በማስታወሻዬ ውስጥ ተቀብሮ የነበረ ያ እውነት አሁን እንዲህ ታሪክ ስጽፍ ሳላውቀው ወደ ውጭ ወጣ ማለት ነው። በቃ ያን የሆነው። በድንጋጤ አለቀሰች። ሳሙኤል ዮርዲን ትከሻ አቀፈው። አሁን ሁሉም ነገር ግልጽ ነው ዮርዲ። የአባትሽ ማስታወሻ ደብተር እውነተኛ የዓለም አቀፍ ወንጀል መዝገብ ነበር ማለት ነው። ያን መዝገብ የያዘውና በታሪክ ውስጥ የተገለጠው ባለሀብት ዳንኤል ክሮስ አሁን አንቺን ለማጥፋት እየፈለገሽ ነው። ነገር ግን እንዳፈሪ፣ እሱ ያለው ለንደን ነው። እዚህ አዲስ አበባ ላይ ያለው የሱ መረብ ግን ሙሉ በሙሉ ተበጥሷል። ሊዲያና ማኑኤል በቁጥጥር ስር ውለዋል አላት። ዮርዲ የሳሙኤልን እጅ አጥብቃ ያዘች። ሳሚ እኔ ካንተ መለየት አልፈልግም፣ እባክህ እንዳትተወኝ። አልተውሽም ዮርዲ አለ ሳሙኤል በግንባሯ ላይ በለስላሳው እየሳማት። ይህን የሩቅ ጥላ ሙሉ በሙሉ ደምስሰን እውነተኛውን የሰላም ንጋት እስክናይ ድረስ እኔ ያንቺው ጥላ ሆኜ እኖራለሁ። በቦሌ ሚካኤሉ አፓርታማ ላይ የሰኞ ምሽት ጨለማ ሲፈስ የሳሙኤልና ዮርዲ ፍቅር ከከባድ አደጋና ከዓለም አቀፍ ሴራ በስተጀርባ ይበልጥ እየጠነከረና ወደ አዲስ ምዕራፍ ለመሸጋገር እየተዘጋጀ ነበር። ጨዋታው አሁን ወደ አደገኛው ዓለም አቀፍ መድረክ ተሸጋግሯል።
በለንደን ከተማ እምብርት በሚገኘውና በግዙፉ የፋይናንስ ተቋማት በተከበበው ባለ 50 ፎቅ ዘመናዊ ህንፃ ላይ የዝናብ ጠብታዎች በየአቅጣጫው ይደበድባሉ። ከፎቁ የመጨረሻ ደረጃ ላይ በሚገኘው እጅግ ሰፊና በዘመናዊ ጥበቃ በተከበበው ቢሮ ውስጥ ዳንኤል ክሮስ በትልቅ የቆዳ ወንበር ላይ ተቀምጧል። አይኖቹ ከፊት ለፊቱ ባለ ከፍተኛ ጥራት ባለው ስክሪን ላይ በሚታዩት የአክሲዮን ገበያ ቁጥሮች ላይ ያረፉ ቢሆንም ውስጣዊ ስሜቱ ግን ፍጹም የተረበሸ ነበር። በጠረጴዛው ላይ ያለው ሚስጥራዊ ስልክ በድንገት አጭር የንዝረት ምልክት ሰጠው። ዳንኤል ስልኩን አንስቶ ጆሮ ላይ ያስቀመጠ። ከሌላኛው ጫፍ የሚሰማው ድምፅ በአዲስ አበባ ከሚገኘው የድብቅ መረቡ የተላከው ኪሉ ነበር። ጌቴ፣ ነገሮች ተበላሽተዋል አለ ድምፁ በመደናቀጥ እየተንቀጠቀጠ። ሊዲያ ትናንት እኩለ ሌሊት ላይ በፌደራል ፖሊሱ መርማሪ ሳሙኤል እጅ ከፍንጭ ተይዛለች። በአሁኑ ሰዓት በዋናው መስሪያ ቤት የምርመራ ክፍል ውስጥ ትገኛለች። አማኑኤልም ቢሆን ምንም የተረፈው መረጃ የለም። ሙሉ በሙሉ ተዘግተናል ጌቴ። ዳንኤል ክሮስ ይህን ሲሰማ ፊቱ በአንድ ጊዜ ወደ ጨካኝ ቁጣ ተቀየረ። በእጁ ያዘውን የክሪስታል ብርጭቆ በኃይል ጨምቆ ጠረጴዛው ላይ አኖረው። እንዴት ይሄ ሊሆን ቻለ? እኔ እኮ ያንን መርማሪና ያቺን ተራ ዲጂታል ጻፊ በአንድ ጀንበር እንድታጠፋችሁ በሚሊዮን የሚቆጠር ገንዘብ ነው የላኩት አይደል? አሁን ያ የፌደራል ፖሊስ ወደ እኔ የሚወስደውን የዲጂታል አሻራ ማግኘት ይጀምራል ማለት ነው። እንግዲህ ሊዲያ እጅግ ጥብቅ በሆነ ሚስጥራዊ መስመር ተገናኝ ስለነበር መረጃውን እንኳን እንዲህ በቀላሉ ያገኙታል ብለን አናስብም ጌቴ። ወኪሉ መናገሩን ሳይጨርስ ዳንኤል አቋረጠው። ዝበል! ዳንኤል በቁጣ ጮኸ። ያ መርማሪ ተራሱ አይደለም። ሊዲያን እጅ ከፍንጭ ከያዛት ስልኳን መስበር አያቅተውም። አሁን በቀጥታ ወደ ሁለተኛውና ጨካኙ እርምጃ መሸጋገር ያለብን። ያቺ ልጅ ዮርዳኖስ የአባቷን አሮጌ ማስታወሻ ደብተር የት እንዳስቀመጠችው ማወቅ አለብን። ያ ደብተር እኔ ከ20 ዓመታት በፊት በአዲስ አበባ የፈጸምኳቸው የገንዘብ ዝውውሮች፣ የሰዎችን እንዲሁም ስም የያዘ ብቸኛ የስጋት ምንጭ ነው። ደብተሩን አገኙት፣ ልጅቱንም ጭምር ሙሉ በሙሉ አጥፏት። ለዚህ ስራ በአዲስ አበባ የሚገኙት የቀድሞ ወታደራዊ ቅጥረኞች በአስቸኳይ አሰማራ። ምንም አይነት ምሕረት እንዳታሳዩ ነግሬያቸዋለሁ። ዳንኤል ስልኩ በኃይል ጠረጴዛው ላይ ፈጠፈጠው። ወደ መስኮቱ ዞሮ የለንደንን ጭጋጋማ ሰማይ እየተመለከተ በጥላቻ ተሞላ። ከ20 ዓመታት በፊት የቀበረው ሚስጥር አሁን በአንዲት ወጣት የቴሌግራም ታሪክ ምክንያት ሕይወቱን ሊያናጋው መምጣቱን ሲያስብ ጨካኝ ውሳኔ ላይ ለመድረስ ሰከንድ አልፈጀበትም። በዚህ ሰዓት በአዲስ አበባ የቦሌ አፓርታማ ሳሎን ውስጥ ሳሙኤልና ዮርዲ በጥልቅ ውይይት ላይ ነበሩ። ሳሮንና አሚሮን በመኝታ ክፍላቸው ሆነው ነገሮችን በጸጥታ ሲከታተሉ፣ ሳሙኤል ግን ዮርዲ የነገረችውን የአባቷን አሮጌ ማስታወሻ ደብተር ፍንጭ በአይምሮ ሲያወጣና ሲያወርድ ነበር። ዮርዲ አለ ሳሙኤል ወደ እሷ ጠጋ ብሎ፣ የአባትሽ አሮጌ ማስታወሻ ደብተር በአሁኑ ሰዓት የት ነው የሚገኘው? ያ ደብተር በእጃችን ካልገባ ዳንኤል ክሮስን በዓለም አቀፍ ደረጃ በሕግ ለመጠየቅ የሚያስችል ጠንካራ ማስረጃ ማግኘት የምንችል አይመስለኝም። ዮርዲ አሁንም ከደረሰባት የክደት ስብራት ሙሉ በሙሉ ባታገግምም የሳሙኤል መገኘት ግን ጥንካሬ ሰጥቷታል። ደብተሩ የሚገኘው እኔ ተወልጄ ባደግኩበትና በአሁኑ ሰዓት ተዘግቶ ባለው የድሮ የአባቴ ቤት ውስጥ ነው። ቤቱ የሚገኘው በካዛንቺስ አካባቢ ባሉ አሮጌ ሰፈሮች ውስጥ ነው ስትል መለሰች። በጣም ጥሩ፣ አሁን ወደዚያ መሄድ አለብን ዮርዲ አለ ሳሙኤል ከተቀመጠበት እየተነሳ። የዳንኤል ክሮስ ሰዎች ሊዲያ መያዟን ካወቁ ቀጣዩ እርምጃቸው ያንን ደብተር ፈልጎ ማጥፋት እንደሆነ ምንም ጥርጥር የለውም። እኔና አንቺ ብቻችን እንሄዳለን። ሳሮንና አሚሮን እዚህ በአፓርታማው ጥበቃ ስር መቆየታቸው የተሻለ ነው። ዮርዲ በፍጥነት ካፖርቷን ለበሰች። ሳሙኤል ሽጉጡንና ተጨማሪ ጥይቶችን በጃኬቱ ውስጥ በጥንቃቄ ሰካ። ጥቁሩን ፎርድ መኪና አስነስቶ ወደ ካዛንቺስ በሚወስደው መንገድ ላይ ጉዟቸውን ጀመሩ። የከሰዓት በኋላው የአዲስ አበባ ትራፊክ እጅግ የበረታ ቢሆንም ሳሙኤል ግን የአቋራጭ መንገዶችን በመጠቀም በከፍተኛ ፍጥነት ይጓዝ ነበር። ጉዛቸው ላይ ሳሉ ዮርዲ ወደ ሳሙኤል ዞረች። ሳሚ፣ አባቴ በሕይወት እያለ ሁሉ ጊዜ ምሽት ላይ ያንን ደብተር ሲጽፋው ነበር።
ይህ ህይወቴ ዋስትና ነው ይለኝ ነበር። እኔ ግን ተራ ማስታወሻ መስሎኝ ነበር። አባቴ በዚህ ዓለም አቀፍ አደገኛ መረብ ውስጥ እጁ እንዳለበት ሳስበው አልዋሽም ውስጤ ይጨነቃል አለች፣ አይኖቿ በእንባ እየተሞሉ። ሳሙኤል በቀኝ እጁ የዮርዲን እጅ አጥብቆ ያዘ። ዮርዲ፣ አባትሽ ምናልባት በዚያ ድርጅት ውስጥ ተገዶ እየሰራ የነበረና የዳንኤል ክሮስን እውነተኛ ማንነት ለማጋለጥ መረጃዎችን በሚስጥር ያከማቸው እውነተኛ ሰው ሊሆን ይችላል። ስለዚህ ራስሽን አትውቀሽ። እኛ ያንን ሚስጥር አውጥተን የህግ የበላይነትን እናረጋግጣለን አላት፣ ድምፁ ላይ ጥልቅ መተማመን እያሳየ። ካዛንቺስ ወደሚገኘው አሮጌ ግቢ ሲደርሱ አካባቢው ፍጹም ጸጥተኛና በረቂቅ ጭጋግ የተሸፈነ ነበር። የአባቷ የድሮ ቤት ትልቅ የብረት በር ዝገት ለብሶ ነበር። ሳሙኤል መኪናውን ጥግ ላይ አቆመና ከዮርዲ ጋር በመሆን ወደ ግቢው ገቡ። ቤቱ ከዓመታት በፊት የተዘጋ በመሆኑ የጓሮ ሳር በቅሎ የግድግዳዎቹ ቀለሞች ረግፈው ነበር። ዮርዲ ከኪሷ አሮጌውን ቁልፍ አውጥታ የቤቱን ዋና በር ከፈተች። ወደ ውስጥ ሲገቡ የቆየ አቧራና የባዶነት ሽታ ክፍሉን ወርሶታል። ዮርዲ ሳሙኤልን እየመራች ወደ አባቷ የድሮ የሥራ ክፍል አመራች። ክፍል ውስጥ በርካታ አሮጌ መጻሕፍት፣ የተበታተኑ ወረቀቶችና አንድ ትልቅ የእንጨት ጠረጴዛ ይታያል። ደብተሩ የሚገኘው ከዚህ ጠረጴዛ በስተጀርባ ባለው የሆነ ድብቅ ነገር ነው። የግድግዳ ሳጥን ያለ እዛ ውስጥ ነው አለች ዮርዲ ወደ ጠረጴዛው እየተጠጋች። በጥንቃቄ ከአሮጌው ምስል በስተጀርባ ያለውን አነስተኛ የብረት ሳጥን ከፈተችው። በውስጡ አንድ ጥቁር የቆዳ ሽፋን ያለውና በእድሜ ብዛት የገረጣ አሮጌ ማስታወሻ ደብተር ተቀምጦ ነበር። ዮርዲ ደብተሩን አውጥታ ለሳሙኤል ሰጠችው። ሳሙኤል ደብተሩን ገልጦ ሲመለከት ገጾቹ በሙሉ በስሞች፣ በባንክ ሂሳብ ቁጥሮችና ዳንኤል ክሮስ ከ20 ዓመታት በፊት በአዲስ አበባ የፈጸማቸው የህገወጥ የገንዘብ ዝውውሮች ምስጢራዊ ኮዶች የተሞሉ ነበሩ። ይህ ነው አለ ሳሙኤል፣ አይኖቹ በደስታና በኩራት በርተው። ይህ የዳንኤል ክሮስ የዓለም አቀፍ ግዛት በአንድ ጊዜ ሊያፈርስ የሚችል እውነተኛ የጦር መሳሪያ ነው። ነገር ግን በዚህ ድል አድራጊ ሰከንድ ከቤቱ ውጭ ካለው ግቢ ውስጥ የአንድ ከባድ መኪና የፍሬን ድምፅና በርካታ ፈጣን የሰው ኮቴዎች ተሰሙ። ሳሙኤል በአንድ ጊዜ የመርማሪነት ንቃቱ ተቀሰቀሰ። ዮርዲን ወደ ኋላው አስከትሎ በሩን በከፊል ከፍቶ ወደ ውስጥ ተመለከተ። 3 በጥቁር ልብስ የተሸፈኑ በትላልቅ አውቶማቲክ መሳሪያ ሽጉጦች የታጠቁ ጭካኔ ከሩቁ የሚነበብባቸው የሚመስሉ ቅጥረኛ ወታደሮች ወደ ቤቱ መግቢያ በር በከፍተኛ ፍጥነት እየተራመዱ ነበር። የለንደኑ ትዕዛዝ አዲስ አበባ ላይ መፈጸም መጀመሩ ነው። ዮርዲ፣ ደብተሩን በጃኬትሽ ውስጥ ደብቂውና ከመሬት ጋር ተጣብቀሽ ዝም ብለሽ ቆሚ። ሳሙኤል ድምፁን ዝቅ አድርጎ አዘዛት። ሽጉጡን አውጥቶ ጥይቶቹን ፈተሸ። የመጀመሪያው አጥቂ የቤቱን በር በኃይል ረግጦ ሊገባ ሲል ሳሙኤል ካለበት የጥግ ግድግዳ ጀርባ ሆኖ ፈጣን ጥቃት ሰነዘረ። ቡ የሚል አስፈሪው የጥይት ድምፅ ክፍሉን ሰነጠቀው። ጥይቱ የዛን አጥቂ ቀኝ ትከሻ መጥቶ መሬት ላይ ወደቀ። ነገር ግን የቀሩት ሁለቱ አጥቂዎች ወደ ውስጥ ከፍተኛ የጥይት እሳት መክፈት ጀመሩ። ጥይት እንደ ጉድ ተንጣጣ። የእንጨት ጠረጴዛ፣ አሮጌዎቹ መጽሐፍትን እነዚሁ ጥይቶች እየቀደዱ አዋራውን ክፍሉ ውስጥ ይበትኑት ጀመር። ሳሙኤል ዮርዲን እጅ ይዞ ወደ ክፍሉ የጀርባ አነስተኛ መስኮት አመራ። ዮርዲ፣ በዚህ መስኮት በኩል ቀድመሽኝ ውጪ፣ ከዛ በፍጥነት ወደ መኪናው ሩጪ፣ እኔ ከጀርባሽ ሆኜ እከላከልልሻለሁ አላት። ዮርዲ በመስኮቱ በኩል በፍጥነት ወጥታ ወደ መኪናው ስትሮጥ የቀረው አንድ ተኳሽ ወደ መስኮቱ ተጠግቶ ወደ ዮርዲ ሊተኩስ አነጣጠረ። ሳሙኤል ይህንን ሲያይ ያለምንም ማቅማማት አጥቂው ላይ ተወረወረ። የአጥቂው እጅን ይዞ ወደ መሬት ሲገፋው ሌላኛው ጥይት የሳሙኤልን ቀድሞ የቆሰለው ትከሻ በኃይል ይዞት አለፈ። ሳሙኤል ህመሙን ችላ በማለት የአጥቂውን ሽጉጥ ነጥቆ በራሱ መሳሪያ መሬት ላይ አስተኝቶት ከክፍሉ ወጣ። ሳሙኤል እየሮጠ መጥቶ ወደ ጥቁሩ ፎርድ መኪና ውስጥ ገባ። ዮርዲ በመኪናው ውስጥ ሆና በከፍተኛ ፍርሃት ተጠብቀው ነበር። ሳሙኤል መኪናውን አስነስቶ በቻለው ሁሉ በከፍተኛ ፍጥነት የካዛንቺስን አሮጌ ግቢ ጥሎ ወጣ። ከጀርባ የነበሩት አጥቂዎች
መኪናቸውን አስነስተው ይከተሏቸው ጀመር። በአዲስ አበባ ከሰዓት በኋላ ጭጋግና ዝናብ ስር አደገኛውና የመጨረሻው ሕይወት አደን አሁን በከፍተኛ ፍጥነት ቀጥሏል። ሳሙኤል በትከሻው ላይ የሚፈሰውን ደም በአንድ እጁ እየደገፈ መኪናውን ሲያሽከረክር ዮርዲ አሮጌውን ማስታወሻ ደብተር አቅፋ ወደ ሳሙኤል ተመለከተች። የለንደኑ ጥላ አሁን በቀጥታ ከጀርባቸው ነበር። የካዛንቺስ አሮጌ መንገዶች በዝናብ ተረጭተው በጥቁሩ አስፋልት ላይ የሚንጸባረቀው የከተማ የትራፊክ መብራት ደም መስሎ ይታያል። ጥቁሩ ፎርድ መኪና የውስጥ ለውስጥ መንገዶችን ሰብሮ ወደ ዋናው አስፋልት ሲወጣ ከጀርባው የሚከተለው ባለ ጥቁር መስኮት ግዙፍ ኤስዩቪ መኪና ፍጥነቱን ጨምሮ ይከተላቸው ነበር። የለንደኑ የቅጥረኞች ቡድን እቅዳቸው እንደተበላሸና ሚስጥራዊ ማስታወሻ ደብተር በሳሙኤል እጅ መውደቁን ስላወቁ አሁን አዲስ አበባ እምብርት ላይ ማንኛውንም አይነት የጭካኔ እርምጃ ለመውሰድ ወደ ኋላ የሚሉ አልነበሩም። ሳሙኤል በቀኝ እጁ የመኪናውን መሪ አጥብቆ ይዟል። በግራ እጁ ግን በትከሻው ላይ የሚፈሰውን ትኩስ ደም ለመጫን ቢሞክርም ጃኬቱና የተቀረው ልብሱ በደሙ እየራሱ መጡ። በትናንትናው ዕለት በሰበታው መጋዘን ላይ የደረሰበት ቁስል ሳይሻር ዛሬ ደግሞ ሌላ የጥይት ሰንበር መታከሉ የሰውነት አቅሙን እያዳከመው መጥቷል። አይኖቹ በከባድ ድካም ሊያልቁ ቢጀምሩም በመኪናው የኋላ መመልከቻ መስታወት የሚታየውን አደጋ ግን በጥንቃቄ ይከታተል ነበር። ሳሚ በጣም እየደማ ነው፣ መሪውን እኔ ልረከብ፣ ግድ የለም እኔ ልንደው ስትል ዮርዲ በከፍተኛ ጭንቀት ጠየቀችው። አሮጌውን ማስታወሻ ደብተር በጃኬት ውስጥ አጥብቃ ይዛው ነበር። አይሆንም ዮርዲ፣ እነዚህ ሰዎች ተራ አሽከርካሪዎች አይደሉም ሲል ሳሙኤል መለሰ። ድምፁ በህመም እየተቆራረጠ ነበር። አየሽ፣ መኪናውን የማሽከርከር ስልታቸው ሳይቀር የሰለጠኑ ወታደሮች መሆናቸውን ያሳያል። እዚህ ከተማ መሃል የትራፊክ ፍሰቱ ስለሚበዛ ፍጥነታቸውን ሊገደበው ይችላል። እኔ ምናልባት ወደ መስቀል አደባባይ ከዛም ወደ ቃሊቲ በሚወስዱ ሰፊ መንገድ ላይ ለማምለጥ ሞክራለሁ። በዚሁ ሰከንድ ከጀርባቸው ያለው ኤስዩቪ መኪና ፍጥነቱን በከፍተኛ ሁኔታ ጨምሮ የፎርዱን የኋላ ክፍል በኃይል ገጨው። አስፈሪ የብረትና የፕላስቲክ ስብራት ድምፅ አካባቢውን አናወጠው። ዮርዲ በድንጋጤ ጮኸች። መኪናው ለአፍታ ያህል ሚዛኑን ስቶ ወደ ግራ ቀኝ ቢወዛወዝም ሳሙኤል ግን የቀረውን የሰውነት ኃይሉን ተጠቅሞ መሪውን አቅንቶ አስፋልቱ ላይ አቆመው። ዮርዲ ስልኩን አንሺና ለታደሰ ደዊ ሲል ሳሙኤል ጮኸ። የኛ መገኛ ሎኬሽናችን እንዲከታተለው የፌደራል ፖሊስ ፈጣን ደራሽ ቡድን መንገድ ላይ እንዲያቋርጣቸው ንገሪው። ዮርዲ በበረገጉ እጆቿ የሳሙኤልን ስልክ አንስታ በፍጥነት ለታደሰ ደወለች። ታደሰ ይኸውልህ፣ ከካሳንቺስ ወጥተን ወደ መስቀል አደባባይ እየተጓዝን ነው። አንድ ጥቁር ኤስዩቪ መኪና በከፍተኛ ሁኔታ እያደነን ነውና፣ አዎ እየተኮሰብን ነው። ሳሙኤል ከባድ ቁስለኛ ሆኗል። እባካችሁ ፍጠኑ፣ ቆስሏል ሳሚ ስትል መልእክቱን አስተላለፈች። የጀርባው መኪና ግን ጥቃቱን አላቆመም ነበር። ከመኪናው የቀኝ መስኮት ላይ አንደኛው በጥቁር ልብስ የተሸፈነ ቅጥረኛ ወጣ ብሎ አውቶማቲክ መሳሪያውን ወደ ፎርዱ የኋላ መስታወት አነጣጠረ። ጥይቱን አንጣጣው። የመኪናው የኋላ መስታወት በአንድ ጊዜ ተሰባብሮ ከመኪናው ውስጥ ተበተነ። ጥይቶቹ የዮርዲን መቀመጫ ትራስ ሰንጥቀው ሲያልፉ የሞት ጥላ አሁንም አጠገባቸው እንዳለ በግልጽ ታየ። ሳሙኤል የመኪናውን ፍሬን በድንገት ረገጠው። ፎርዱ ፍጥነቱን በአንድ ጊዜ ሲቀንስ ከጀርባው ያለው መኪና ለመቆጣጠር ባለመቻሉ ወደ ግራ ዞሮ ከአንድ ተራ አነስተኛ የህዝብ ማመላለሻ ታክሲ ጋር በትንሹ ተጋጨ። ይህ አጋጣሚ ለሳሙኤል ጥቂት ሰከንዶች ሰጠው። መኪናውን ወደ ቀኝ በማዞር ወደ እስጢፋኖስ ቤተክርስቲያንና ወደ መግቢያው አቋራጭ መንገድ አስገብቶ ወደ መስቀል አደባባይ ተፈተለከ። አዲስ አበባ በአንድ እግሯ ቆመች። ችግሩ የሳሙኤል አይኖች አሁን ከአቅማቸው በላይ ነገሮች ሆኖ መደብዘዝ ጀምሯል። በትከሻው ላይ ያለው የደም መፍሰስ አእምሮ ላይ ያለውን የኦክሲጅን መጠን እየቀነሰው መጥቷል። መሪውን የያዙት እጆቹ ሳይወድ በግድ እየዛሉ መኪናው መስመር እየሳተ መሄድ ጀመረ። ሳሚ እንዴ! አረ ንቃ እባክህ፣ አይኖችን ክፈታቸው። ዮርዲ የሳሙኤልን ፊት በግራ እጇ እየዳሰሰች ተማጸነችው። ዮርዲ፣ እኔ መሪውን መቆጣጠር እየተሳኔ ነው
አለ ሳሙኤል። ድምፁ በጣም እየቀነሰ ነበር። እግሬን ከነዳጁ ላይ ሳነሳ አንቺ መሪውን ይዘሽ ወደፊት እንድታሽከረክሪ ፈቅጄልሻለሁ። ይህን ማድረግ አለብሽ፣ ካልሆነ ሁለታችን እንሞታለን። የወርዲ ልብ በከፍተኛ ፍርሃት ቢሞላም በዚህ ሰዓት ግን ማልቀስ ወይም መፍራት እንደማያዋጣት ተረዳች። የአባቷ ማስታወሻ ደብተርና የሳሙኤል ሕይወት በሷ እጅ ላይ ወድቋል። በጥልቅ ተነፈሰችና በሷ ውስጥ ተደብቆ የነበረውን የመጨረሻውን የዲጂታል ይዘት ፈጣሪ ጥንካሬ ወደ እውነተኛ የሕይወት ትግል ድፍረት ለወጠችው። እሺ ሳሚ፣ እኔ ዝግጁ ነኝ አለች። ድምጿም በአንድ ጊዜ ወደ ቁርጠኛነት ቀይራ። ዮርዲ ከመቀመጫዋ ሳትንቀሳቀስ አካሏን ወደ ሳሙኤል ወንበር አስጠጋች። የሳሙኤል እጆች ከመሪው ላይ ሲንሸራተቱ ዮርዲ በሁለት እጆቿ መሪውን በጥብቅ ያዘች። ቀኝ እግሯን ረዘም አርጋ የሳሙኤል እግር ከነበረበት የመኪናው የነዳጅ መስጫ ላይ አስቀመጠችው። መኪናው አሁን ሙሉ በሙሉ በዮርዲ ቁጥጥር ስር ውሏል። በዚህ ጊዜ ከጀርባቸው የነበረው ኤስዩቪ መኪና ከተፈጠረው አደጋ ወጥቶ እንደገና በከፍተኛ ፍጥነት ይከታተላቸው ጀምሯል። መስቀል አደባባይ ላይ ሲደርሱ መንገዱ ሰፊ ቢሆንም የሰኞ ከሰዓት ትራፊክ ግን የበረታ ነበር። ዮርዲ መኪናውን በከፍተኛ ፍጥነት እያሽከረከረች በታክሲዎችና በግል መኪኖች መካከል በረቂቅ ብልሃት ትሾልክ ጀመር። ቀደም ሲል የዩቲዩብ ቪዲዮ ታምብኔል ስትሰራና ስታቀናብር የነበራት የአይንና የእጅ ቅንጅት አሁን በመኪና ማሽከርከር ውስጥ በተለየ ሁኔታ እየረዳን ነበር። በጣም ጥሩ ነው ዮርዲ አለ ሳሙኤል ደካማ ፈገግታ እያሳየ። አሁን ወደ ቦሌ መውጫው ሳይሆን ወደ መገናኛ በሚወስደው መንገድ ላይ ታጠፊ። እዚያ ላይ ፖሊስ መከላከያ መስመር ይኖራል። ዮርዲ መሪውን ወደ ግራ ዙራ መኪናውን ወደ ባምቢስና ወደ መገናኛ በሚወስደው ዋና አስፋልት ላይ ሰደደችው። ከጀርባ ያለው መኪና አሁንም ጥይት ይተኩስ ነበር። አንደኛው ጥይት የመኪናውን የጎን መስታወት ሰብሮ አለፈ። ዮርዲ ግን አይኖቿን ከአስፋልቱ ላይ አታንቀሳቀስም ነበር። ከፊት ለፊታቸው በመገናኛ መንገድ ላይ በርካታ የፌዴራል ፖሊስ መኪኖች ቀይና ሰማያዊ መብራቶቻቸውን እያበሩ አስፋልቱን ዘግተው ይታያሉ። ታደሰ የድብቅ መከላከያ ወጥመዱን በሚገባ አዘጋጅቶ ነበር። ዮርዲን ስታይ የመኪናውን ፍጥነት ጨመረች። ሳሚ፣ ፖሊሶቹ ከፊት ለፊታችን አሉ ሳሚ ጮኸች። ከጀርባ የነበሩት አጥቂዎች ከፊት ለፊታቸው ያለውን የፖሊስ ከበባ ሲመለከቱ ጨዋታው እንዳበቃ ተረዱ። መኪናቸውን በፍጥነት አዙሮ ለማምለጥ ቢሞክሩም ከጀርባቸው የመጡ ሁለት ሌሎች የፖሊስ መኪናዎች መንገድ ዘጉባቸው። የፌዴራል ፖሊስ ልዩ ኃይል አባላት መኪናውን ከበው አጥቂዎቹን በቁጥጥር ስር ለመዋል የተኩስ ልውውጥ መጀመራቸው ከሩቅ ይሰማ ነበር። ዮርዲ ጥቁሩን ፎርድ መኪና ከፖሊስ መኪኖች አጠገብ በሰላም አቆመች። መኪናው እንደቆመ የሳሙኤልን እጅ አጥብቃ ያዘች። ሳሙኤል አሁን ሙሉ በሙሉ ራሱን ስቶ ነበር። ሳሚ ነጋ፣ አምልጠናል። የፖሊስ አምቡላንሶችና መርማሪ ታደሰ በፍጥነት ወደ መኪናው መጡ። የሳሙኤልን አካል ከአምቡላንሱ ሲጭኑት ዮርዲ አሁንም የአባቷን አሮጌ ማስታወሻ ደብተር በደረቷ ላይ አቅፋ ትከተለው ነበር። የአዲስ አበባ የጎዳና ላይ አደን አሁን አብቅቷል። ነገር ግን በለንደንና በአዲስ አበባ መካከል ያለው እውነተኛ የጦርነት ግንባር መደበኛ መልክ ይዞ ሊጀምር ጥቂት ሰዓታት ብቻ ቀርተውታል። የዮርዲ ድፍረት ሳሙኤልንና ሚስጥሩን ከሞት አፋፍ አትርፏቸዋል። የቅዱስ ጳውሎስ ሆስፒታል የድንገተኛ ክፍል ኮሪደር በሕክምና መሳሪያዎች ንዝረትና በሐኪሞች የፈጣን እርምጃ ኮቴ ተሞልቷል። ከውጭ የሚወርደው የሌሊት ዝናብ በህንፃው ትላልቅ መስኮቶች ላይ ራሱን ያራግፋል። ዮርዲ በኮሪደሩ ወንበር ላይ ተቀምጣ እጆቿን በኃይል አጣብቃለች። በነጭ ሸሚዟና በጃኬቷ ላይ ያለው የሳሙኤል ደም ደርቆ ወደ ጠቆረ ቀለም ተቀይሯል። አይኖቿ ማረፊያ ያጥተው ወደ ድንገተኛ ቀዶ ጥገና ክፍሉ በር በትኩረት ይመለከታሉ። ሳሙኤል ወደ ውስጥ ከገባ 4 ሰዓታት አልፈዋል። በትከሻው ላይ የነበረው የቀድሞ ቁስል መከፈቱና
አዲሱ ጥይት ተደግሞበት የፈሰሰውን ከፍተኛ ደም ለመተካት የሕክምና ቡድኑ በትጋት እየሰራ እንደሆነ ከደቂቃዎች በፊት የወጣችው ነርስ ነግራታለች። ሳሮንና ሜሮን ከሆስፒታሉ ጥበቃ ክፍል አጠገብ ሆነው ዮርዲን ለማረጋጋት ቢሞክሩም የዮርዲ ሐሳብ ግን ሙሉ በሙሉ ከቀዶ ጥገና ክፍሉ አልተነቀለም። በጥቁር ጃኬቷ ውስጥ አጥብቃ የያዘችው የአባቷ አሮጌ ማስታወሻ ደብተር የከበደ ብረት ያህል ይሰማታል። ይህ ደብተር የሳሙኤልን ሕይወት ለአደጋ ያጋለጠ፣ የልጅነት ጓደኛዋን እውነተኛ ማንነት የገለጠና አሁን ደግሞ በለንደን ከሚገኝ ዓለም አቀፍ የሞት ጥላ ጋር ያገናኛት ብቸኛ ምስክር ነው። በዚህ ጊዜ ረዳት መርማሪ ታደሰ ጥቁር ሰማያዊ ፖሊስ ኮቱን እንደለበሰ ፊቱ ላይ በከባድ ድካምና በቁም ነገር ስሜት ተሞልቶ ወደ ዮርዲ ተጠጋ። ከካዛንቺሱ የተኩስ ልውውጥና ከመገናኛው የመኪና አደጋ በኋላ የፌዴራል ፖሊስ ልዩ ቡድን ሶስቱንም ቅጥረኛ አጥቂዎች በቁጥጥር ስር መዋል ችሏል። ዮርዲ አለ ታደሰ ድምፁን ዝቅ አድርጎ፣ ያውልሽ መርማሪ ሳሙኤል በጣም ጠንካራ ሰው ነው። ይህን ማዕበል እንደሚያልፈው ምንም ጥርጥር የለኝም። ነገር ግን እኛ አሁን ዳንኤል ክሮስ ሌላ ተጨማሪ እርምጃ ከመውሰዱ በፊት የአባትሽን ማስታወሻ ደብተር ተጠቅመን የሚስጥር ኮዶቹ መፍታት አለብን። ጊዜ የለንም። ዮርዲ በጥልቀት ተነፈሰችና ራሷን ባውንታው ዘወዘች። አዎ ልክ ነህ ታደሰ። ሳሚ ሕይወቱን የሰጠው ለዚህ ሚስጥር ነው። እኔም ቢሆን አባቴ የቀበረውን እውነት አውጥቼ ይሄን ጨዋታ ማቆም አለብኝ አለች። ታደሰ ዮርዲን እየመራ በሆስፒታሉ ሁለተኛ ፎቅ ላይ ወደሚገኘው ለፌዴራል ፖሊስ ከፍተኛ መኮንኖች በተዘጋጀው ጊዜያዊ የደህንነት ቢሮ ውስጥ አስገባት። በክፍሉ ውስጥ ሁለት የሳይበር ወንጀል መከላከያ ባለሙያዎችና የኢትዮጵያ ብሔራዊ ባንክ ከፍተኛ የፋይናንስ መርማሪ ከላፕቶፓቸው ፊት ለፊት ተዘጋጅተው ይጠብቁ ነበር። ዮርዲ ማስታወሻ ደብተሩን አውጥታ በጠረጴዛው መሃል ላይ ያስቀመጠች። የአቧራና የቆየ ወረቀት ሽታ ክፍሉን ወረሰው። ታደሰ በጥንቃቄ ገጾቹን መግለጥ ጀመረ። በደብተሩ የመጀመሪያ ገጾች ላይ የሰፈሩት መረጃዎች ተራ የሂሳብ ስሌቶች ይመስሉ ነበር። ነገር ግን ወደ መሃል ሲገባ የዳንኤል ክሮስ የድሮ ስም ማለትም ዳንኤል ወልደ ማርያምና ከ20 ዓመታት በፊት በአዲስ አበባ የነበሩ ሚስጥራዊ ባንክ ዝውውሮች በዝርዝር በግልጽ ተቀምጠዋል። እነዚህ ቁጥሮች ተራ የሂሳብ መዛግብት አይደሉም አለ የባንክ መርማሪው መነጽሩን እያስተካከለ። እነዚህ በዓለም አቀፍ የፋይናንስ ስርዓት ውስጥ የሚደመጡ የሽግግር ስልቶችና የስዊዘርላንድ ሚስጥራዊ ባንክ ሂሳብ መለያዎች ናቸው። እና ዳንኤል ኪሮስ በአሁኑ ሰዓት በለንደን ሆኖ የሚመራውን ግዙፍ የቢዝነስ ግዛት የገነባው በእነዚህ በኢትዮጵያ ስም በተዘረፉና በሕገ ወጥ መንገድ በውጭ ሀገር በተከማቹ መነሻ ካፒታሎች ነው። ነገር ግን ዋናው ቁልፍ እዚህ ጋር ነው አለች ዮርዲ ወደ አንደኛው ገጽ እጇን እየቀሰረች። በገጹ መጨረሻ ላይ በአባቷ እጅ የተጻፈ አጭር ማስታወሻና አንድ ባለ 12 ዲጂት የሚስጥር ቃል ሰፍሮ ነበር። አባቷ ማስታወሻው ላይ እንዲህ ሲልም ጽፎ ነበር። ዳንኤል እኔን ሊገርነኝ እንደሚችል አውቃለሁ። ነገር ግን የእሱ ዓለም አቀፍ የገንዘብ መረብ የሚንቀሳቀስበትና በፓናማ በኩል የተዘረጋው ዋና የባንክ ሰርቨር መቆጣጠሪያ ቁልፍ በዚህ ኮድ ውስጥ ደብቄዋለሁ። ይህ ኮድ የዳንኤልን ግዛት በአንድ ጀንበር ያፈርሰዋል ይላል። የሳይበር መሐንዲሱ በፍጥነት ያንን ባለ 12 ዲጂት ምስጢራዊ ቃል ወደ ፌዴራል ፖሊሱ የሳይበር መቆጣጠሪያ ሶፍትዌር ውስጥ አስገብቶ ከለንደን የፋይናንስ ደህንነት ክፍልና ከኢንተርፖል ዋና ሰርቨር ጋር አገናኘ። በስክሪኑ ላይ የደህንነት መስመሮቹ በከፍተኛ ፍጥነት መሽከርከር ጀመሩ። አክሰስ ግራንትድ ወይንም ኮዱ ተቀባይነት አግኝቷል የሚል አረንጓዴ መብራት በስክሪኑ ላይ ሲበራ በክፍሉ ውስጥ የነበሩ ሰዎች በሙሉ በጥልቅ መደነቅ ተነፈሱ። የአባቱ የልጅነት ማስታወሻ ደብተር የዳንኤል ክሮስን የ20 ዓመታት ዓለም አቀፍ የዲጂታል የገንዘብ ግምጃ ቤት በሮች ቁልጭ አድርጎ ከፈታቸው። አግኝተነዋል አለ ታደሰ በደስታ ወንበሩን ወደፊት እያስጠጋ። በዚህ ሰዓት ዳንኤል ክሮስ በለንደን በስዊዘርላንድ እና በካይማን ደሴቶች ያስቀመጣቸው ከ300 ሚሊዮን ዶላር በላይ የሚገመቱ አጠቃላይ የባንክ ሂሳቦች በሙሉ በስክሪናችን ላይ ይታያሉ። እሱ የለንደኑን ቅጥረኞች ለማንቀሳቀስና የእኛን ምርመራ ለማሰናከል የሚጠቀምበት የገንዘብ ምንጭ እንግዲህ ይሄ ነው። ታደሰ አሁኑኑ እርምጃ መወሰድ አለበት አለች ዮርዲ። አይኖቿ በቁርጠኝነት ተሞልተዋል። ይህ ሰው ሕይወታችንን ሊያናጋው ሞክሯል። አሁን ደግሞ እሱ ተራ ነው። ታደሰ ወደ ባንክ መርማሪው ዞረ። የኢትዮጵያ ብሔራዊ ባንክ ከዓለም አቀፍ የገንዘብ እጥበት ተከላካይ ድርጅትና ከእንግሊዝ ማዕከላዊ ባንክ ጋር በመተባበር
እነዚህን የባንክ ሂሳቦች በአስቸኳይ እንዲያግዳቸው ትዕዛዝ ይተላለፍ። የዳንኤል ክሮስ የገንዘብ ፍሰት አሁን በዚህ ሰከንድ መቆም አለበት። የባንክ መርማሪው የላፕቶፑን የፍጻሜ ቁልፍ በኃይል ተጫነ። ኢንተር። በስክሪኑ ላይ የዳንኤል ክሮስ የባንክ ሂሳቦች በሙሉ ታግደው ፍሮዝን በሚል ቀይ ቀለም ወዲያው ተሸፈኑ። በለንደን የሚገኘው የቢዝነስ ግዛት የገንዘብ ደም ስሩ በአንድ ጀንበር ተቀረፈ። እሱ ቅጥረኞቹን የሚከፍልበት፣ ህንፃዎቹን የሚያስተዳድርበትና መረቡን የሚዘረጋበት የገንዘብ ኃይል አሁን ሙሉ በሙሉ ከቁጥጥር ውጪ ሆኗል። በዚህ ሰከንድ በለንደን ከተማ በዳንኤል ክሮስ የቢሮ ስክሪን ላይ ያሉ ቁጥሮች በአንድ ጊዜ ጠፉ። የቢሮው ዋና የፋይናንስ አማካሪ በከፍተኛ መደናገጥ እየሮጠ ወደ ዳንኤል ቢሮ ገባ። ጌቴ ትልቅ አደጋ ተፈጥሯል። አማካሪው ድምፁ እየተቆራረጠ ጮኸ። በስዊዘርላንድና በለንደን ያሉ ዋና የባንክ ሂሳቦች በሙሉ በአንድ ጊዜ ታግደዋል። ምንድነው የተፈጠረው? የዓለም አቀፉ የፖሊስ ድርጅት ኢንተርፖል በኢትዮጵያ መንግስት በቀረበ የሳይበር ሽብር እና የፋይናንስ ወንጀል ማስረጃ መሰረት የኛን የገንዘብ እንቅስቃሴ ሙሉ በሙሉ ዘግቶታል። እንዴት እንደሰማቸው ራሱ ገርሞኛል። ካሁን በኋላ አንዲትም ሳንቲም ማንቀሳቀስ አንችልም። እነዚህ ሰዎች ዋዛ አይደሉም። ዳንኤል ክሮስ ከመቀመጫው በድንገት ተነሳ። ፊቱ በንዴትና በፍርሃት ወደ ጥቁር ቀለም ተቀየረ። እንዴት ይሄ ሊሆን ይችላል? ያንን ደብተር አግኝተው የሚፈልጉትን ኮድ ሁሉ ወስደዋል ማለት ነው። ያቺ ተራ ጸሐፊና ያ መርማሪ ጉድ ሰሩኝ ማለት ነው። መናገሩን ሳይጨርስ የቢሮ ዋና መግቢያ በር በኃይል ተሰበረ። የለንደን ሜትሮፖሊታን ፖሊስ ወይንም በዛ ሀገር ስኮትላንድ ያርድ ይሉታል ልዩ የታጠቁ አባላትና የኢንተርፖል መርማሪዎች መሳሪያዎቻቸውን ደግነው ወደ ቢሮ ዘለቁ። ዳንኤል ክሮስ አላቸው የለንደኑ መርማሪ የእስር ማዘዣውን እያሳየ። በኢትዮጵያ ምድር ላይ የሳይበር ሽብር በማደራጀት በሰዎች ሕይወት ላይ የግድያ ሙከራ በማዘዝና ዓለም አቀፍ የገንዘብ ማጠብ ወንጀል በመፈጸም በቁጥጥር ስር ውለሃል። እጆችን ወደ ላይ አድርግ። ዳንኤል ክሮስ የለንደኑን ጭጋጋማ ሰማይ በመስኮት በኩል ለመጨረሻ ጊዜ ተመለከተ። የ20 ዓመታት የቁልቁለት ጉዞና የገነባው የጥላቻ መረብ በአንዲት ወጣት የዲጂታል ታሪክና በአንድ እውነተኛ መርማሪ ጥንካሬ በአንድ ጀንበር ተፈረካከሰ ቢባል ማን ያምናል? ያውም ከደሃይቱ ሀገር ከአፍሪካ ቀንድ ካለችው ብዙዎች የሚንቋት፣ ብዙዎች የሚያከብሯት፣ ብዙዎች የሚጠሏት፣ ብዙዎች የሚወዷት ከዛች ሀገር ከኢትዮጵያ። እጆቹን ወደ ላይ ከፍ ሲያደርግ የብረት ካቴናው በእጆቹ ላይ ሲያርፍ ድምፁ ክፍሉን ወረሰ። በአዲስ አበባ ከሌሊቱ 10 ሰዓት ሲሆን የቅዱስ ጳውሎስ ሆስፒታል ቀዶ ጥገና ክፍል መብራት ጠፋ። ዋናው ሐኪም አረንጓዴ ልብሱን እንደለበሰ ከክፍሉ ወጣ። ዮርዲና ታደሰ በፍጥነት ወደሱ አመሩ። ዶክተር ሳሚ እንዴት ነው? ዮርዲ በከፍተኛ ጉጉትና በፍርሃት ነው የጠየቀችው። ሐኪሙ ፊቱ ላይ ለስላሳ ፈገግታ አሳየ። ቀዶ ጥገናው ሙሉ በሙሉ ተሳክቷል። ጥይቱ በትከሻው አጥንት አጠገብ ቢያልፍም ዋናና ደም ስሮቹን አልነካቸውም። ከፍተኛ ደም ፈሶስ ስለነበር አሁን ረፍት ላይ ነው። ነገ ጠዋት ሙሉ በሙሉ ይነቃል። ጠንካራ ሰው በመሆኑ ያው እንግዲህ ህይወቱ ከአደጋ ነፃ ሆኗል አላቸው። ዮርዲ ስትሰማ በደስታና በምስጋና የተሞላ እንባ ከዓይኖቿ ፈሰሰ። መሬት ላይ ተንበርክካ የፈጣሪዋን ስም ጠራች። ታደሰም ቢሆን የሳሙኤልን መትረፍ ሲሰማ ታላቅ የደስታ ስሜት ዋጠው። ከጥቂት ደቂቃዎች በኋላ ዮርዲ ወደ ሳሙኤል ማገገሚያ ክፍል በዝግታ ገባች። ሳሙኤል የተለያዩ የሕክምና መሳሪያዎች ተገጥሞለት በጥልቀት ተኝቷል። ዮርዲ ወደ አልጋው ጠጋ ብላ ተቀመጠች። የደረቁ እጆቹን በሁለት እጆቿ በጥብቅ ያዘቻቸው። ሳሚ አለች ዮርዲ በሹክሹክታ። እንባዋ በሱ እጆች ላይ እየተንጠባጠበ። ጨዋታውን አሸንፈናል ሳም። ዳንኤል ክሮስ በቁጥጥር ስር ውሏል። የአባቴ ምስጢር ወጥቷል። አሁን እኛ እውነተኛውና ሰላማዊውን ህይወት ለመኖር ዝግጁ ነን። አንተ ህይወቴን አትረፋል። እኔም እስከ መጨረሻው ካንተ ጎን እቆማለሁ። በአዲስ አበባ ሰማይ ላይ የንጋቱ ብርሃን ቀስ በቀስ መፈንጠቅ ሲጀምር ከማዕበሉ በኋላ ያለው እውነተኛው ሰላም አሁን በአፓርታማውና በሁለቱ ፍቅረኛሞች ህይወት ላይ መውረድ ጀመረ። የጥላው ዘመን ሲያበቃ
የማክሰኞ ጠዋት የአዲስ አበባ ሰማይ ከቀናት ከባድ ዝናብ በኋላ ፍጹም ጥራት ያለው ሰማያዊ ቀለም ተክቷል። ከእንጦጦ ተራራ የሚነፍሰው ነፋስ የቀድሞውን ቅዝቃዜ ትቶ ለስላሳና ተስፋ የተሞላ ድባብን በከተማዋ ላይ ይረጫል። የቅዱስ ጳውሎስ ሆስፒታል ክፍል ቁጥር 304 ውስጥ የወፎች ጩኸት በመስኮት በኩል በቀጭኑ ይደመጣል። ሳሙኤል በዝግታ አይኖቹን ከፈተ። የክፍሉ ነጭ ጣሪያና የሕክምና መሳሪያዎቹ ሜፕ ሜፕ የሚል ለስላሳ ድምፅ በመጀመሪያዎቹ ሰከንዶቹ ውስጥ ግራ ቢያጋቡትም ወዲያውኑ ግን የመርማሪነት ንቃተ ህሊናውን ተመለሰ። የቀኝ ትከሻውን ለማንቀሳቀስ ሲሞክር በጥልቅ የውጋት ህመም ሰውነቱ ተሸበረ። ነገር ግን ትኩረቱ በቀጥታ ያረፈው በአልጋው ጥግ ላይ የእርሱን ቀኝ እጅ በሁለት እጆቿ አጥብቃ ይዛ ወንበሩ ላይ ተደግፋ በጥልቀት ተኝታ በነበረችው ዮርዲ ላይ ነበር። በፊቷ ላይ አሁንም የድካምና የለቅሶ ምልክቶች ቢታዩም የቀድሞ አስፈሪ የሞት ፍርሃት ግን ጠፍቷል። ሳሙኤል የግራ እጁን በዝግታ ዘርግቶ የዮርዲን የሉጫ ጸጉር አሻሸ። ያ የሳሙኤል ለስላሳ ንክኪ ዮርዲን በአንድ ጊዜ ከእንቅልፏ ቀሰቀሳት። ዮርዲ በድንጋጤ ቀና አለች። የሳሙኤል አይኖች በሕይወትና በፍቅር ተሞልተው ወደ እሷ ሲመለከቱ ስታይ ልቧ በደስታ ተሞላ። ሳሚ ነቃ? መጮህ ማራት። ከተቀመጠችበት ተነስታ ወደ እሱ ይበልጥ ተጠጋች። አዎ ዮርዲ ነቃው አለ ሳሙኤል። ድምፁ በከፊል ቢደርቅም ፈገግታው ግን ሙሉ ሆኖ፣ ሁሉ ነገር ሰላም ነው? ማስታወሻ ደብተር ሁሉ ነገር ተጠናቋል ሳሚ ስትል ዮርዲ የደስታ እንባዋን እየጠረገች አቋረጠችው። ትናንት ሌሊት አንተ ቀዶ ጥገና ክፍል እያለ እኔና ታደሰ የአባቴን ማስታወሻ ደብተር ኮድ ሰብረናል። የዳንኤል ክሮስ ዓለም አቀፍ የባንክ ሂሳቦች በሙሉ እንዲታገዱ ተደርጓል። ከጥቂት ሰዓታት በፊት ደግሞ ታደሰ ደውሎልኝ ነበር። ዳንኤል ክሮስ በለንደን በሚገኘው ቢሮ ውስጥ በቁጥጥር ስር ውሏል። የሱ መረብ ሙሉ በሙሉ ወድሟል። ሳሙኤል በጥልቀት ተነፈሰ። የምር በቁጥጥር ስር ውሎ ሙሉ ሂሳቡ ታገደ እያልሽ ነው? ከኢትዮጵያ ነው ማድረግ የተቻለው? ይገርማል። ወገቡን ወደ ኋላ አስደግፎ አይኖቹን ጨፈናቸው። ካለፉት በርካታ ወራት ጀምሮ በአእምሮ ላይ ተጭኖ የነበረው ከባድ የወንጀል ምርመራ ሸክም በአንድ ጊዜ ከላዩ ላይ እንደወረደ ተሰማው። የሕግ የበላይነትና የቅንነት ድል በመጨረሻም እውን ሆነ። ዮርዲ ባንቺ ኩራት ይሰማኛል አላት፣ አይኖቹን ከፍቶ በትኩረት እየተመለከታት። ትናንት ምሽት በመኪናው ውስጥ ያሳየሽው ድፍረትና አሁንም ይህም ሚስጥር ለመፍታት ያደረግሽው ጥረት ባይኖር ኖሮ እኔም ሆንኩኝ እውነቱ ዛሬ እዚህ አንደርስም ነበር። አንቺ ተራ የሶሻል ሚዲያ የታሪክ ፈጣሪ ብቻ አይደለሽም፣ እውነተኛ የህይወት ጀግና ነሽ። ዮርዲ ወደ ሳሙኤል አልጋ ጥግ ላይ ተቀመጠች። የሳሙኤልን እጅ በሁለት እጆቿ አቅፋ ከንፈሮቿ ላይ ያስቀመጠችው። እኔ ያንን ድፍረት እኮ ያገኙት ካንተ ነው ሳሚ። አንተ እኔን ለመጠበቅ ስትል ህይወትን ሙያን እንደምን ሰጥታል። እኔ ካንተ የተማርኩት እውነተኛ ፍቅርና መስዋዕትነት ምን ማለት እንደሆነ ነው። አሁን የሚፈልገው አንተ በፍጥነት አገገመ ወደ ቀድሞ ጥንካሬ እንድትመለስ ብቻ ነው አለሽ በጥልቅ ፍቅር። በዚህ ሁለት ከሰዓት በኋላ መርማሪ ታደሰ ሳሮንና ሜሮን በርካታ ፍራፍሬዎችና አበባ ይዘው ወደ ክፍሉ ገቡ። የክፍሉ ድባብ በአንድ ጊዜ በሳቅና በእፎይታ ድምፅ ተሞላ። ሜሮን በፋሻ የታሰረው እጇን እያሳየች መርማሪ ሳሙኤል፣ አንተ ከሁላችንም ጠባቂ መልአክ ነህ። ያቺ መርዛማ ጓደኛ ተብዬ ሊዲያ የት እንዳለች ታውቃለህ ግን ስትል በቁጭት ጠየቀች። ታደሰ ፈገግ ብሎ መለሰላት። ሊዲያ በአሁኑ ሰዓት በፌዴራል ፖሊስ ከፍተኛ ጥበቃ በሚደረግለት ክፍል ውስጥ ነው የምትገኘው። ትናንት ምሽት ዳንኤል ክሮስ መያዙንና የእሷ የገንዘብ ምንጭ መዘጋቱን ስታውቅ ሁሉንም ሚስጥር በዝርዝር ማውራት ጀምራለች። በአዲስ አበባ የነበሩት ወኪሎች በሙሉ ስም ዝርዝር ሰጥታናለች። የእሷና የማኑኤል የክስ መዝገብ ነገ ጠዋት ለከፍተኛው ፍርድ ቤት ይቀርባል። ሳሙኤል ወደ ታደሰ ዞረ። ታደሰ፣ የሳይበር ምርመራ ቡድኑና የኢንተርፖል አባላት ላደረጉት ፈጣን ትብብር የኔን ጥልቅ ምስጋና አቅርብላችሁ። ጭራሽ ባልጠበቁት ፍጥነት ሁሉ ነገር ይሆኑ። ስራችሁን በከፍተኛ ማይ ብቃት ነው የተወጣችሁት
አለ በኩራት። ያላንተ መሪነትና ጥንቃቄ ይህን ትልቅ ዓለም አቀፍ ወንጀለኛ መያዝ አይቻልም ነበር። መርማሪ ሳሙኤል፣ ክሬዲቱን አንተ መውሰድ አለብህ ሲል ታደሰ እጅ ነስቶ መለሰ። አሁን ያንተ ዋና ስራ ሙሉ በሙሉ ማረፍ ነው። የፖሊስ ኮሚሽነሩ ላንተ የ1 ወር ሙሉ ረፍትና ልዩ የጀግንነት ሽልማትን ፈቅደውልሃል። ሳሮን ዮርዲን አቅፋታለች። አሁን ወደ አፓርታማችን ተመልሰን ትልቅ የምስጋና የደስታ እራት ማዘጋጀት አለብን። ዮርዲ፣ ላንቺም ቢሆን አዲስ የህይወት ምዕራፍ ተጀምሯል አለች። ከአንድ ሳምንት በኋላ ሳሙኤል ከሆስፒታል ወጥቶ ወደ ቦሌ ሚካኤል አፓርታማ ተመለሰ። ትከሻው አሁንም በፋሻ የታሰረ ቢሆንም እርምጃውና ገጽታው ግን ሙሉ በሙሉ ጤናማ መሆን ጀምሯል። ምሽት ላይ ሳሙኤልና ዮርዲ በአፓርታማው በረንዳ ላይ ቆመው የአዲስ አበባን የምሽት ውበት ይመለከታሉ። ከሩቅ የሚታዩት የቦሌ ሚካኤል ህንፃ መብራቶች በደማቅ ቀለም ያበራሉ። ዮርዲ በግራ እጇ የሞቀ ቡና የያዘ ብርጭቆ ይዛለች። በቀኝ እጇ ደግሞ የሳሙኤልን ወገብ አቅፈዋለች። ሳሚ አለች ዮርዲ ወደ ሰማዩ ቀና ብላ። ከእንግዲህ ማህበራዊ ሚዲያ ላይ የፍጹሙ ሰው መስፈርት በሚል ርዕስ ታሪክ አልጽፍም፣ ዝርዝርም አልለጥፍም። ምክንያቱም ፍጹሙን ሰው እኔ ከፊት ለፊት አግኝቼዋለሁ። የአባቴም ነፍስ አሁን በሰላም እንደምታርፍ እርግጠኛ ነኝ። ምክንያቱም የእርሱ ማስታወሻ ደብተሩ ፍጻሜውን በሚያምር መንገድ አግኝቷል። ሳሙኤል ወደ ዮርዲ ዞሮ በግራ እጁ ጉንጯን አሻሸው። እኔም ካንቺ ጋር በመሆኔ ፍጹም ሰላም እንደሆንኩ ነው የሚሰማኝ ዮርዲ። የሚገርም አጋጣሚ ነው። የኛ ታሪክ ገና አሁን ነው የሚጀምረው። ከእንግዲህ ምንም አይነት ጥላና ሴራ በእኛ መሃል ሊገባ አይችልም አላት። በአዲስ አበባ ምሽት ስር በሁለቱ መካከል ያለው እውነተኛና በደም የታፈነ ፍቅር ከማንኛውም ወንጀልና ክህደት በላይ በጽናት አሸንፎ ወጥቷል። የጭንብሉ መውደቅና የሚስጥሩ መፈታት አሁን ወደ ዘላቂያዊ የሰላምና የፍቅር ጎዳና መሪነቱን አረጋግጧል። ታሪካቸው ፍጹም ፍጻሜውን አግኝቷል። ዳንኤል ክሩስ በለንደን በቁጥጥር ስር መዋሉ በአዲስ አበባ የሳይበር ምርመራ ክፍል ውስጥ ትልቅ መነቃቃትን ፈጥሮ ነበር። ሆኖም ሳሙኤል ከሆስፒታል በወጣ በ3ኛው ቀን መርማሪ ታደሰ ወደ አፓርታማው የመጣው አዲስና ያልተጠበቀ ሚስተር ፋይል ይዞ ነበር። የዳንኤል ክሩስ የባንክ ሂሳቦች ቢታገዱም ከመታገዳቸው ጥቂት ደቂቃዎች በፊት ኦፕሬሽን ላስት ናይት በሚል ሚስጥራዊ ኮድ ወደ አንድ ሌላ ሀገር ውስጥ የባንክ ሂሳብ ከፍተኛ መጠን ያለው ገንዘብ መተላለፉን የሳይበር ቡድኑ ደርሶታል። ይህ ማለት በአዲስ አበባ ምድር የዳንኤል ክሩስን የመጨረሻ የጥፋት ትዕዛዝ ለመፈጸም የተዘጋጀና እስካሁን ማንነቱ ያልታወቀ ሌላ አደገኛ ተባባሪ በነፃ እየተንቀሳቀሰ ነው ማለት ነው። ሳሙኤል በትከሻው ላይ ያለውን ፋሻ እያስተካከለ ታደሰ ያመጣውን የስክሪን መረጃ ተመለከተ። ታደሰ፣ ይሄ ገንዘብ ፍሰት የሚያሳየው ቅጥረኞቹ መገናኛ ላይ ቢያዙም ዋናው መሪ ግን አሁንም በነፃነት እየተንቀሳቀሰ መሆኑን ነው። ይህ ሰው ማን ነው ቆይ ሲል ጠየቀ። እየመረመርነው ነው ሳሚ፣ ነገር ግን የገንዘብ ፍሰቱ በቀጥታ የሚወስደው አማኑኤል ቀደም ሲል ይሰራበት ወደ ነበረው የቴክኖሎጂ ተቋም ነው። ዮርዲ በረንዳ ላይ ቆማ የሁለቱን ውይይት ስትሰማ በውስጧ ያለው የደህንነት ስሜት እንደገና በጥርጣሬ ተተካ። አደጋው ሙሉ በሙሉ እንዳልተቀረፈና ጨዋታው ገና ወደ ሌላኛው ፍጻሜ ለመድረስ ተጨማሪ ትግል እንደሚጠይቅ ተረዳች። የማክሰኞ ምሽት በአዲስ አበባ ላይ ሲጫን የቦሌ አፓርታማው ሳሎን ወደ ጊዜያዊ የምርመራ ማዕከልነት ተቀይሮ ነበር። በጠረጴዛው ላይ በርካታ ላፕቶፖች፣ የተዘረጉ የፋይናንስ ፍሰት ንድፎችና አሁንም ሚስጥሩ ያልተሟጠጠው የአባቱ አሪጎ የማስታወሻ ደብተር ተቀምጧል። ሳሙኤል ምንም እንኳ በትከሻው ላይ ያለው ቁስል ቢጠዘጥዞም ጃኬቱን በትከሻው ላይ ጣል አድርጎ ከታደሰ ጋር በመሆን በስክሪኑ ላይ የሚርመሰመሱትን የዲጂታል አሻራዎች ይመረምራል። ዳንኤል ክሩስ በለንደን እስር ቤት ቢገባም የባንክ ሂሳቦቹ ከመታገዳቸው ጥቂት ሴኮንዶች በፊት የተላለፈው የመጨረሻ የገንዘብ ፍሰት በአዲስ አበባ ሰማይ ስር አሁንም የሚተነፍስ አንድ አደገኛ አውታር መረብ እንዳለ ያሳያል። ይህን ተመልከት ሳሚ አለ ታደሰ በአንዱ ላፕቶፕ ላይ የፋይናንስ መረጃውን ወደፊት እያመጣ። ገንዘቡ የገባው አልፋቴክ ሶሉሽን ወደሚባል የሶፍትዌር ማበልጸጊያ ተቋም ነው። አየህ፣
የባንክ ሂሳብ ውስጥ ነው። እንግዲህ ይህ ተቋም አማኑኤል ቀደም ሲል በከፍተኛ መሐንዲስነት ይሰራበት የነበረ ቦታ ነው። ነገር ግን የሚገርመው ተቋሙ በይፋ የተመዘገበው በአንድ የውጭ ሀገር ዜጋ ስም ሲሆን የውስጥ የገንዘብ ማንቀሳቀሻ ይሄ የዲጂታል ፊርማው የተሰጠው ግን የሀገር ውስጥ ሰው መሆኑን ያሳያል። ሳሙኤል በጥልቀት አሰበ። አማኑኤል ተራ መፈጸሚያ መሳሪያ ነበር ብለናል። እንግዲህ ሊዲያን ብትሆን የውስጥ መረጃ አቀባይ ናት። ይህ ማለት ግን እኮ በአዲስ አበባ የዳንኤል ክሮስን የንግድና የወንጀል ግዛት በበላይነት የሚመራ በአማኑኤልና በሊዲያ ላይ ትዕዛዝ የሚሰጥ ሌላ ሶስተኛ ዋና ተባባሪ አለ ማለት ነው። ይህ ሰው ማንነቱን ደብቆ እስካሁን ድረስ በጥላ ውስጥ መቆየት ችሏል። በዚህ ሰዓት ዮርዲ በጠረጴዛው ማዶ ተቀምጣ የአባቷን አሮጌ ማስታወሻ ደብተር ገጾች በድጋሚ በጥንቃቄ ትገረመም ነበር። ደብተሩ የዳንኤል ክሮስን የባንክ ሂሳቦች ለመዝጋት የሚያስችል ኮድ ቢሰጣቸውም አሁንም ያልተፈቱ በርካታ ገጾች ነበሩት። በተለይም በደብተሩ የመጨረሻ ገጽ ላይ በአባቷ እጅ ተለይቶ የተሳለ አንድ አነስተኛ ካርታና ጥቂት የአማርኛ ግጥሞች ይታያሉ። ዮርዲ ግጥሞቹን ደጋግማ ስታነብ የአባቷ የቃላት አጠቃቀም ተራ እንዳልሆነ አስተዋለች። አባቷ በሕይወት እያለ የሂሳብ ባለሙያ ብቻ ሳይሆን ሚስጥሮችን በቃላት ጨዋታ መደበቅ የሚወድ ረቂቅ ሰው ነበር። በማስታወሻ ደብተሩ ላይ ከቀድሞው አጥር በስተምስራቅ በኩል 3 እርምጃ ወርደ ከምድር በታች ካለው ጥልል የእውነተኛ መጋረጃ በዚያ ይገለጣል። የጨለማው ንጉስ መውደቂያ ይገኛል ይላል። ዮርዲ ይህን ግጥም ስታነብ የአእምሮዋ መብራት በአንድ ጊዜ በር ያልተሰማት። በፍጥነት ከተቀመጠችበት ተነስታ ወደ ሳሙኤልና ታደሰ ተጠጋች። ሳሚ ታደሰ ይኸውላችሁ ይህን ተመልከቱ አለች፣ ደብተሩን በላፕቶፖቹ መሃል እያስቀመጠች። ይህ አባት የጻፈው ግጥም ተራ ስንኝ አይመስለኝም። እንደሚታየውም ዝም ብሎ ግራ የሚያጋባ ይመስል ግን አይደለም። ያው ይህ ካርታና ግጥም የሚያመለክቱት ትናንት በካዛንቺስ ከሄድንበት አሮጌ ቤት በስተጀርባ የሚገኝ ሌላ ምስጢራዊ የድብቅ ቦታ አለ ማለት ነው። እንግዲህ አባቴ የዳንኤል ክሮስን የመጨረሻ መረጃዎች የደበቀው በዚህ አሮጌ ቤት ውስጥ ብቻ አይደለም። ከዚያ ቤትሽ ሌላ የተደበቀ ክፍል መኖር አለበት። ሳሙኤል ደብተሩን አንስቶ ግጥሙንና የተሳለውን አነስተኛ ካርታ በትኩረት ተመለከተ። በቀድሞ አጥር በስተምስራቅ 3 እርምጃ ወርደህ፣ ይህ ማለት የካዛንቺሱ ግቢ የድሮ የእህል መጋዘን የነበረበት የታችኛው ክፍል ያሳያል አለ ሳሙኤል። የመርማሪነት ስሜቱ እንደገና በከፍተኛ ሁኔታ እየተቀሰቀሰ ዳንኤል ክሮስ ያን ግቢ ቅጥረኞቹን ልኮ ሊያፈርሶና ሊያቃጥለው የፈለገው ለዚህ ነው ማለት ነው። እዚያ ግቢ ውስጥ እኛ ያላገኘነው ግን ያ ሚስጥራዊ ተባባሪ ሊያገኝ የፈለገው ሌላ ትልቅ ነገር አለ ማለት ነው። ታደሰ በፍጥነት ስልኩን አነሳ። የሳይበር ቡድኑ አሁኑኑ አልፋቴክ ሶሉሽን የተባለው ላይ ጥብቅ ክትትል እንዲያደርጉ ትዕዛዝ ይውጣ። እኛ አሁኑኑ ወደ ካዛንቺስ መመለስ አለብን ሲል ትዕዛዝ አስተላለፈ። ከአንድ ሰዓት በኋላ ዝናቡ ሙሉ በሙሉ አቁሞ የካዛንቺስ አሮጌ ሰፈር በጸጥታ ተወጧል። ሳሙኤል ታደሰና ዮርዲ 2 የታጠቁ የፌደራል ፖሊስ ልዩ ኃይል አባላትን አስከትለው ወደ አሮጌው ግቢ በድጋሚ ገቡ። ቀደም ሲል ከተፈጸመው የተኩስ ልውውጥ የተነሳ የቤቱ ግድግዳዎች በጥይት ጠባሳ ተሸፍነዋል። የተሰባበሩ መስታወቶችም መሬት ላይ ተበታትነዋል። ዮርዲ በአባቷ ማስታወሻ ደብተር ላይ ያለው መመሪያ በመከተል ከቤቱ በስተጀርባ ወደሚገኘውና ለዓለም ተዘግቶ ወደ ነበረው አሮጌ የእህል መጋዘን መሪነቱን ተረከበች። መጋዘኑ በደረቅና በአሮጌ እንጨቶች የተሞላ ሲሆን በስተምስራቅ በኩል ያለው ግድግዳ በጥንታዊ የድንጋይ ክምችት የተገነባ ነበር። ሳሙኤል የእጅ ባትሪውን እያበራ ግድግዳውን መረመረ። ዮርዲ እንዳለችው ግጥሙ 3 እርምጃ ወርደ ከምድር በታች ይላል። ታደሰ መሬት ላይ ያለውን አቧራ በደረጃዎች እያጸዳ ሲሄድ ከአሮጌው እንጨት ሳጥን በታች አንድ የብረት እጀታ ያለው ድብቅ በር አገኘ። በሩ በከባድ መቆለፍ የተዘጋ ቢሆንም በእድሜ ብዛት ዝገት ለብሶ ነበር። ታደሰ በያዘው ከባድ መሳሪያ መቆለፊያውን በኃይል ሰበረው። በሩ በከባድ ድምጽ ሲከፈት ወደ ታች የሚወስድ ጠባብና ጨለማ የድንጋይ ደረጃ ታየ። ሳሙኤል ሽጉጡን መዞ መጀመሪያ ወደ ታች መውረድ ጀመረ። ታደሰና ዮርዲን በጥንቃቄ ተከተሉት። ወደ ታችኛው ክፍል ሲደርሱ ክፍሉ አነስተኛ ቢሆንም ፍጹም ደረቅና በጥንቃቄ የተሰራ ሚስጥራዊ ቢሮ ክፍል ሆኖ አገኙት። በክፍሉ መሃል ላይ አንድ አሮጌ ብረት ሳጥን ይገኛል። ከሳጥኑ አጠገብ ደግሞ አንድ የድሮ ዘመን ኮምፒውተርና በርካታ የሚስጥር ፋይሎች በንጽህና ተቀምጠዋል። ዮርዲ ወደ ብረት ሳጥኑ ተጠጋች። ሳሚ፣ የአባቴን የልደት ቀንና የእናቴን ስም የመጀመሪያ ፊደላት ተጠቅመህ
ይህን ሳጥን መክፈት የምንችል ይመስላል አለች። ኮዶቹን በጥንቃቄ በሳጥኑ መቆለፊያ ላይ ስታስገባ አንዳች ክሊክ የሚል ድምፅ ተሰማና የብረት ሳጥኑ ተከፈተ። በሳጥኑ ውስጥ የነበረው ነገር ግን የሁሉንም ሰው ትንፋሽ አስቆመ። በውስጡ በርካታ የወርቅ አሞሌዎች፣ የውጭ ሀገር ፓስፖርቶችና አንድ ዘመናዊ የዲጂታል ማከማቻ ወይም ሃርድ ድራይቭ ተቀምጦ ነበር። ከሁሉም በላይ ግን በዳንኤል ክሮስና በአዲስ አበባ በሚገኘው ዋና ተባባሪ ማዕከል የተደረጉትን ሁሉንም ሚስጥራዊ የስልክ ጥሪዎችና የኮንትራት ስምምነቶች የያዘ ሰነድ በግልጽ ተቀምጧል። ሳሙኤል የሰነዱን የመጀመሪያ ገጽ ገልጦ ስሙን ሲያነብ አይኖቹ በድንጋጤ ተከፈቱ። እንዴ ይሄማ ሊሆን አይችልም አለ ድምፁ እየተንቀጠቀጠ። እንዴ ማን ነው ሳሚ? ስሙ ማን ነው የተጻፈው? ስትል ዮርዲ በከፍተኛ ጉጉት ጠየቀች። የዳንኤል ክሮስ ዋና ተባባሪና በአዲስ አበባ የእርሱን ወንጀል በበላይነት ሲመራ የነበረው ሰው ዶክተር አብርሃም ቶማስ ይባላል ሲል ሳሙኤል መለሰ። ይህ ሰው በአሁኑ ሰዓት የኢትዮጵያ ከፍተኛ የቴክኖሎጂ ምክር ቤት አባልና የአልፋ ቴክ ሶሉሽን ዋና አማካሪ ነው። እሱ በህዝብና በመንግስት ፊት እኮ የተከበረ ሰው ነው። ለካ ከጀርባ እሱ ትክክለኛው የዳንኤል ክሮስ የሀገር ውስጥ ቀኝ እጅ ነበር ማለት ነው። በዚሁ ሰከንድ በክፍሉ ውስጥ የነበረው ጨለማ በድንገት ይበልጥ የከበደ መሰለ። ከተሰበረው ድብቅ በር በስተላይ በኩል የአንድ ሰው ጥላ ታየ። በጣም ጎበዞች ናችሁ የሚል ቀዝቃዛና በራስ መተማመን የተሞላ ድምፅ ከላይኛው ክፍል አስተጋባ። ያንን አሮጌ ደብተር ተጠቅማችሁ እስከዚህ ድብቅ ክፍል ድረስ ትደርሳላችሁ ብዬ አልገመትኩም ነበር። ሳሙኤልና ታደሰ በአንድ ጊዜ ሽጉጦቻቸውን ወደ ላይ አነጣጠሩ። የባትሪ ብርሃን ወደ ላይ ሲያርፍ ዶክተር አብርሃም ቶማስ ራሱ በጥቁር የሱፍ ልብስ አጊጦ በእጁ ዘመናዊ ሽጉጥ ይዞ በደረጃው አናት ላይ ቆሞ ነበር። ከጀርባው ደግሞ ሁለት የታጠቁ ቅጥረኞች መሳሪያዎቻቸውን ደግነው ይታያሉ። ዶክተር አብርሃም! ታደሰ በቁጣ ጮኸ። ስማ፣ ጨዋታው አብቅቷል። ዳንኤል ክሮስ ለንደን ላይ ተይዟል። ያንተም የወንጀል ማስረጃ አሁን በእጃችን ይገኛል። ዶክተር አብርሃም በንቀት ሳቀ። ዳንኤል ክሮስ ተላላ ስለነበር ነው ለንደን ላይ ተያዘው። እኔ ግን እዚህ አዲስ አበባ ውስጥ ሙሉ ስልጣንና የደህንነት መረብ አለኝ። ታውቃላችሁ፣ ትናንት ምሽት የላኳቸው ቅጥረኞች ቢሸነፉም ዛሬ ግን ራሴ መጥቻለሁ። አብርሃም፣ የመንግስትና የህዝብ አደራ የተጣለብህ ሰው ሆነ ሳለ ከጀርባ የኢትዮጵያን ሀብት የምታዘርፍና የዓለም አቀፍ ወንጀለኞች ጋሻ መሆንን ስታስበው ግን አታፍርም? ሲል ሳሙኤል ድምፁን ከፍ አድርጎ ጠየቀ። በትከሻው ላይ ያለው ቁስል በከፍተኛ ሁኔታ ቢጠዘጥዘውም የያዙን ሽጉጥ ግን ቅንጣት ታህል አላንቀጠቀጠውም። ኦ ሀፍረት! ዶክተር አብርሃም በንቀት ፈገግ አለ። ሀፍረትማ ለእናንተ ለተራ የፖሊስ መኮንኖች በየወሩ ለምትከፈሉት ጥቂት ሳንቲም ህይወታችሁን ለምትሰጡ ሞኞች የምትተው ስሜት ናት። እኔና ዳንኤል ክሮስ የገነባነው ግዛት ይቺ ሀገር ልትሸከመው ከምትችለው በላይ ግዙፍ ነው። ደብተሩን ወዲቤ ዮርዳኖስ፣ አባትሽ የወንጀላችን ሰነድ ሰብሳቢ ሆኖ በመጨረሻ እንደጠፋ ሁሉ አንቺም የእርሱ ዕጣ ፈንታ እንድትጋሪ አታደርጊ። አባት የሞተው እውነቱን ይዞ ነው። ዮርዲ በድፍረት ጮኸች። አይኖቿ በእንባ ቢሞሉም ድምጿ ግን ካሁን በኋላ ፍርሃት እንደሌላት የሚያሳይ ነበር። ይህ ሚስጥር ላንተ በፍጹም አላስረክብም። እንግዲያው ሰነዶቹን እጃችሁ ላይ ያለው አሁኑ ነው። በፍጥነት የማትሰጡኝ ከሆነ ምርጫችሁ ሞት ነው። አሮጌ ደብተሩን ጨምሮ ነው ምልሽ። ዶክተር አብርሃም ትዕዛዙ ሳይጨርስ ወደ ኋላው አፈገፈገ። ከጀርባ የነበሩት ሁለት ቅጥረኞች በአንድ ጊዜ ወደ ታችኛው ክፍል ከፍተኛ የተኩስ ማዕበል ከፈቱ። ጧ ጧ ጧ ጧ። አስፈሪ የተኩስ ድምፅ በጠባቡ የኮንክሪት ክፍል ውስጥ የነበረውን ጸጥታ በአንድ ጊዜ አፈረሰው። ጥይቶቹ የብረቱን ሳጥን፣ የድሮውን ኮምፒውተር እየቀደዱ ሲያልፉ ከግድግዳው ላይ የሚፈራረሱት የድንጋይና የሲሚንቶ ፍርፋሪዎች ክፍሉን በአዋራ አፈኑ። ሳሙኤል በአንድ ጀንበር ዮርዲን በግራ እጁ ስቦ ከትልቁ የብረት ሳጥን በስተጀርባ አረገዳት። በተመሳሳይ ሰዓት ታደሰ መሬት ላይ በመንከባለል ከአሮጌው እንጨት ጠረጴዛ ጀርባ መሸሸጊያ ያገኘ። ሳሙኤልና ታደሰ በጋራ በመሆን ወደ ደረጃው አናት መተኮስ ጀመሩ። የሳሙኤል የሽጉጥ ጥይት
ከደረጃው መደገፊያ ብረት ጋር እየተጋጨች ብልጭታ ስትፈጥር አንደኛው ቅጥረኛ ተመቶ በደረጃው ላይ ቁልቁል ተንከባሎ መሬት ወደቀ። ዮርዲ አሁን ነው! ሳሙኤል ወደ ዮርዳኖስ ዞሮ ጮኸ። ፊቱ በአዋራና በላብ ተሸፍኗል። ከዚህ የብረት ሳጥን በስተጀርባ ወደ መጋዘኑ የጀርባ አትክልት ስፍራ የሚወስድ አነስተኛ አየር ማስተንፈሻ ቀዳዳ አለ። አባትሽ ይህን ክፍል ሲሰራ አስቦበት መሆን አለበት። ሃርድ ድራይቡን ይዘሽ በዚያ በኩል ውጪና ወደ ዋናው አስፋልት ሩጪ። እኔና ታደሰ እነዚህን ሰዎች እዚህ እንይዛቸዋለን። አፍጥኙ። ሳሚ፣ እኔ ብቻ ልተው አልችልም። ዮርዲ በከፍተኛ ጭንቀት የሳሙኤልን ጃኬት አጥብቃ ያዘች። ዮርዲ ሂጂ ብዬሻለሁ። እነዚህ ሰነዶች በእነሱ እጅ ከገባ የሁላችንም መስዋዕትነት ከንቱ ይሆናል። እኔን እመኚኝ፣ በሕይወት እወጣለሁ አላት በጥልቅና መተማመን በሞላበት እይታ አይኖቿን እያየ። ዮርዲ የሳሙኤልን ቃል ሰምታ ራሷን በወን ተወዘወዘች። ሃርድ ድራይቡን፣ ያገኙትን ሰነድ እንዲሁም የነባሩን የአባቷን ማስታወሻ ደብተር ጨምሮ ለብሳ በነበረው ወፍራም ጃኬት ውስጥ በጥብቅ ሰክታ ከብረት ሳጥኑ በስተጀርባ ወዳለው ጠባብ ቀዳዳ መራች። ቀዳዳው በአሮጌ ብረት ወንፊት የተሸፈነ ቢሆንም ዮርዲ የቀረው ኃይሏን ተጠቅማ በግራ እግሯ በኃይል ረገጠችው። ወንፊቱ ተነቅሎ ሲወድቅ ወደ ውጭ የሚወስደው ቀጭን የብርሃን መስመር ታያት። ዮርዲ በደረቷ እየተሳበች ወደ ውጭ መውጣት ጀመረች። በዚሁ ሰዓት በድብቁ ክፍል ውስጥ ያለው የተኩስ ልውውጥ ይበልጥ በረታ። የቀረው አንድ ቅጥረኛና ዶክተር አብርሃም ከደረጃው አጋማሽ ላይ ሆነው ወደ ሳሙኤልና ታደሰ የተኩሱ ነበር። የታደሰ ሽጉጥ ጥይት በማለቁ መሳሪያውን ለመቀየር ወደ ኋላ በሚያፈገፍግበት ሰከንድ የአንደኛው ቅጥረኛ ጥይት የታደሰን ቀኝ እግር አግኝታ ከመሬት ወደቀ። ታደሰ! ሳሙኤል ጮኸ። አሁን ሳሙኤል ብቻውን ቀረ። ትከሻው ላይ እንደ አዲስ እየተንፎለፎለ ያለውን ደም ማቆሚያ አጥቶ ወደ መሬት ይንጠባጠባል። ሽጉጡ ውስጥ የቀሩት ጥይቶች 3 ብቻ እንደሆነ ያውቃል። ሆኖም የዮርዲን ሕይወትና ማስረጃውን ለማዳን ሲል በውስጡ ያለው የእውነተኛ መርማሪነት ጽናት የመጨረሻውን ኃይል ሰጠው። ሳሙኤል ከሳጥኑ ጀርባ በድንገት ወጥቶ ወደ ደረጃው አናት ላይ ለተከታታይ 2 ጊዜ ተኮሰ። ጥይቶቹ የአንደኛውን ቅጥረኛ ደረት በቀጥታ ሰንጥቀው መሳሪያውን ጥሎ ወደቀ። ዶክተር አብርሃም መከላከያ እንደሌለው ሲረዳ ሽጉጡን ወደ ሳሙኤል እያነጣጠረ ወደ ደረጃው አናት በፍጥነት መውጣት ጀመረ። ትሰማለህ? ያቺ ልጅ ልታመልጥ አትችልም። መጋዘኑ በሙሉ በእኔ ሰዎች የተከበበ ነው ሲል በቁጣ ጮኸ። ሳሙኤል መሙን ረስቶ በከፍተኛ ፍጥነት በደረጃው ላይ ዶክተር አብርሃምን እየተከተለ ወደ ላይኛው መጋዘን ወጣ። በዚህ ጊዜ ዮርዲ ከአየር ማናፈሻው ቀዳዳ ወጣ በአሮጌው መጋዘን የጀርባ አትክልት ስፍራ ላይ ትገኝ ነበር። ሰማዩ ሙሉ በሙሉ በጨለማ የተዋጠ ሲሆን ዝናቡ እንደገና በደካማ ሁኔታ መጣል ጀምሯል። ዮርዲ ወደ መጋዘኑ ዋና በር ለመድረስ በጭቃውና እንዲሁም በደረቁ ሳሮች መካከል በከፍተኛ ፍጥነት ትሮጥ ነበር። ነገር ግን ከፊት ለፊቷ የዶክተር አብርሃም ሌላኛው ታጣቂ ወኪል መሳሪያውን ይዞ ሲጠብቃት ድንገት አይን ላይን ተጋጩ። ወኪሉ ዮርዲን ሲመለከት ጨካኝ ፈገግታ አሳየ። አሁኑኑ ያሹን እዚህ አስቀምጪው፣ አንቺ ቆንጆ ወጣት ችግር እንዳፈጥሪ እያለ ወደሷ መራመድ ጀመረ። ዮርዲ ወደ ኋላዋ ለማፈግፈግ ብትሞክርም የጀርባው ግድግዳ መንገዷን ዘግቶት ነበር። በዚህ ሰዓት ማንም ይረዳት አልነበረም። ታደሰ ቆስሏል። ሳሙኤል ደግሞ ከታች ከዶክተር አብርሃም ጋር የለየለት ፍልሚያ ላይ ነው። ዮርዲ ግን ካሁን በኋላ ፍርሃት ቦታ እንደሌለው ታውቃለች። አይኖቿ መሬት ላይ ባለው አንድ ከባድና ሹል የብረት ቁርጥራጭ ላይ አረፉ። ታጣቂው ወደሷ ጠጋ ብሎ የካፖርቷን እጅ ሊይዝ ሲል ዮርዲ በከፍተኛ ፍጥነት ቁልቁል ጎንበስ ብላ የብረት ቁርጥራጩን አነሳች። ያለምንም ማቅማማት በቪዲዮ ኤዲቲንግ ስራዎቿ ላይ የምታሳየውን ፈጣን የጡንቻና የአይን ቅንጅት በመጠቀም የብረቱን ሹል ክፍል የታጣቂው ቀኝ እጅ ላይ በኃይል ሰካችው። ታጣቂው በከባድ ህመም እየጮኸ የያዘውን መሳሪያ መሬት ላይ ጣለው። ዮርዲ ታጣቂው ሲወድቅ መሳሪያውን ወደ ጓሮ ሳር ውስጥ በኃይል ወርውራ ወደ መጋዘኑ ዋና በር መግቢያ በከፍተኛ ፍጥነት መሮጧን ቀጠለች። በጥቁር አስፋልት ላይ የፌደራል ፖሊስ ፈጥኖ ደራሽ ቡድን መኪናዎች ቀይና ሰማያዊ መብራታቸውን እያበሩ በከፍተኛ የሳይረን ድምፅ ወደ ግቢው ሲገቡ ታያት። ታደሰ ቀደም ሲል የላከው የደህንነት ጥሪ በመጨረሻ ደርሶ ነበር። በመጋዘኑ ዋና ክፍል ውስጥ ዶክተር አብርሃም ወደ ውጭ ሊያመልጥ ሲል
ሳሙኤል ከጀርባው ደርሶበት አብርሃም ቆም ብያለሁ። ሳሙኤል ሽጉጡን ወደሱ አነጣጠረ። ዶክተር አብርሃም ዞሮ የፖሊስ መኪኖቹን ሳይረን ሲሰማ ጨዋታው ሙሉ በሙሉ ማለቁን ተረዳ። ሆኖም በውስጡ ያለው የተስፋ መቁረጥ ቁጣ የመጨረሻውን የጭካኔ እርምጃ እንዲወስድ አደረገው። ሽጉጡን ወደ ሳሙኤል አዙሮ ሊተኩስ ሲል ሳሙኤል በያዘው የመጨረሻ አንዲት የቀረች ጥይት የዶክተር አብርሃምን ቀኝ እጅ መታው። ሽጉጡ መሬት ላይ ተፈነጠቀ። ዶክተር አብርሃም እጁን ይዞ መሬት ላይ ሲንበረከክ የፌደራል ፖሊስ ልዩ ኃይል አባላት በሩን ሰብረው ወደ ውስጥ ዘለቁ። በአንድ ጊዜ መጋዘኑ በፖሊስ አባላትና በብርሃን ተሞላ። ዮርዲ እየሮጠች ወደ መጋዘኑ ውስጥ ገባች። ሳሙኤል በደካማ ሁኔታ ግድግዳውን ተደግፎ የቆሰለውን ትከሻውን በግራ እጁ ይዞ ሲተነፈስ አየችው። ዮርዲ መሬት ላይ ያሉትን መሰናክሎች አልፋ በቀጥታ ወደ ሳሙኤል እቅፍ ውስጥ ገባች። ዮርዲ አደረግሽ ዮርዲ አለ ሳሙኤል በደከመው ድምፁ፣ ነገር ግን በታላቅ ኩራት። አው ሳሚ አምልጫለሁ፣ ይኸው ማስረጃችን በእጃችን አለች ዮርዲ የሳሙኤልን ፊት በእጆቿ እያበሰች። ዶክተር አብርሃም በፖሊስ ካቴና ታስሮ ወደ ውጭ ሲወሰድ ታደሰም በሌሎች ፖሊሶች ተደግፎ ከምድር ከታችኛው ክፍል ወጣ። በጥንታዊ የካዛንቺስ ምድር ስር የተቀበረው የዳንኤል ክሮስና የዶክተር አብርሃም የመጨረሻ ሚስጥራዊ ምሽግ አሁን ሙሉ በሙሉ ተደምስሷል። የወንጀሉ አምሮች በቁጥጥር ስር ውለዋል። ማስረጃውም በሰላም ተገኝቷል። የደሙ ፍልሚያ በሕግና በእውነተኛ ፍቅር ድል አድራጊነት የተጠናቀቀ መሰለ። ከሰኔ መግቢያ የጧት ፀሐይ ጋር ተያይዞ የአዲስ አበባው ሰማይ ፍጹም ጥርት ያለና ብሩህ ሆኗል። በልደታ ከፍተኛ ፍርድ ቤት ቅጥር ግቢ ውስጥ ግን ከተለመደው በላይ የሰዎችና የጋዜጠኞች ብዛት ይታያል። የአገር ውስጥና የዓለም አቀፍ መገናኛ ብዙሃን ካሜራዎቻቸውን ደግነው ማይክሮፎኖቻቸውን አዘጋጅተው ይጠብቃሉ። ለወራት ያህል በጥላ ስር ተደብቆ የነበረውና የሀገሪቱን የሳይበር ደህንነት፣ የፋይናንስ ተቋማት የንጹሃን ሕይወትን ለአደጋ አጋልጦ የነበረው ግዙፉ የወንጀል መረብ ዛሬ በአደባባይ ፍርድ የሚያገኝበት ቀን ነው። በፍርድ ቤቱ አዳራሽ ውስጥ ያለው ድባብ በጥልቅ ጸጥታና ውጥረት የተሞላ ነው። በክሱ መዝገብ መሰረት የመጀመሪያዎቹ ተከሳሾች ዶክተር አብርሃም ቶማስና ሊዲያ ተስፋዬ ነበሩ። ዶክተር አብርሃም ቀደም ሲል ለብሶ የነበረው የተከበረ የሱፍ ልብስ ትቶ በብርቱካናማ የእስር ቱታ በስተጀርባ በፖሊሶች ተከቦ ቆሟል። ቀኝ እጁ በካዛንቺሱ የተኩስ ልውውጥ ምክንያት በደረሰበት ጉዳት ሳቢያ በነጭ ፋሻ ታስሮ በአንገቱ ደጋፊነት ተንጠልጥሏል። ፊቱ ላይ የነበረው የቀድሞ ትዕቢትና በራስ መተማመን ሙሉ በሙሉ ጠፍቶ አሁን በተስፋ መቁረጥና በውርደት ተተክቷል። ባጠገቡ የቆመችው ሊዲያን ብትሆን ያሸበረቀ ማንነቷና የዲጂታል ዓለም ውበቷ ረግፎ ራሷን አቀርቅራ መሬቱን ትመለከት ነበር። የአማኑኤልም ስም በዚሁ መዝገብ ላይ ተካቶ የክሱን ፍሰት ይጠባበቃል። በአዳራሹ የመጀመሪያው ረድፍ ወንበር ላይ ሳሙኤልና ዮርዲ ጎን ለጎን ተቀምጠዋል። ሳሙኤል የቆሰለውን ትከሻውን የሚደግፍለት የሕክምና መሳሪያ አሁንም አላወለቀም። ነገር ግን ገጽታው ፍጹም ጤናማና የተረጋጋ ነበር። ዮርዲ በጥቁር ጥምጥም ጸጉሯን አስራ ቀላልና ውብ የሆነ ልብስ ለብሳለች። በአሁኑ ሰዓት እጆቿ ፍጹም አይንቀጠቀጡም። ይልቁንም የሳሙኤልን የግራ እጅ በጥብቅ ይዛ በራስ መተማመን ወደፊት ትመለከታለች። ከጀርባቸው መርማሪ ታደሰ በምርኩዝ እየተደገፈ ተቀምጧል። ሳሮንና አሚሮንም በደስታና በጉጉት ስሜት አብረዋቸው ይገኛሉ። የችሎቱ ዳኛ በከባድ ድምፅ መዶሻቸውን ፊትለፊታቸው ካለው ጠረጴዛ አጋጩ። ችሎቱ ተጀምሯል የሚለው አዋጅ በአዳራሹ ሲያስተጋባ የፌደራል አቃቢ ሕግ ዋና መርማሪ የተዘጋጀውን ግዙፍ የክስ መዝገብ እያነበበ ወደፊት ቀረበ። ክቡር ፍርድ ቤት አለ አቃቢ ሕጉ ድምፁን ከፍ አድርጎ፣ ዛሬ ከፊት ለፊቱ የቆሙ ግለሰቦች ተራ ወንጀለኞች አይደሉም። እነዚህ ግለሰቦች በለንደን ከሚገኘው ዓለም አቀፍ የፋይናንስ ወንጀለኛ ዳንኤል ክሮስ ከተባለ ጋር በሚስጥር በመገናኘት የኢትዮጵያን የሳይበር መሰረተ ልማት ለመስበር የባንክ መረጃዎችን ለመዝረፍና ይህንን ሚስጥር ያወቁ ንጹሃን ዜጎችን በግልጽ ለማደንና ለመግደል የሞከሩ አደገኛ መረቦች ናቸው።
በተለይም ዶክተር አብርሃም ቶማስ እንግዲህ እንደሚያውቁት የመንግስትን ከፍተኛ የቴክኖሎጂ ኃላፊነት ተገን አድርጎ ሲንቀሳቀስ የነበረ ሰው ነው። የወንጀሉን መረጃዎች በበላይነት ሲመራና ለቅጥረኛ ወታደሮች የገንዘብ ክፍያ ሲፈጽም የነበረ እውነተኛው የዚህ የሀገር ውስጥ የዛ እንግዲህ የለንደኑ ቀኝ እጅ ማለት ይቻላል። ዶክተር አብርሃም ራሱን እንደደፋ ምንም አይነት ምላሽ አልሰጠም። አቃቢ ሕጉ በመቀጠል ዮርዲ በካዛንቺሱ ድብቅ ክፍል ውስጥ ያገኘችውና የአባቷም የሰነድ ማስረጃ እንደ ዋና ማስረጃነት ለችሎቱ አቀረበ። በአዳራሹ በትልቅ ስክሪን ላይ በዶክተር አብርሃምና በዳንኤል ክሮስ መካከል የተደረጉ የስልክ ጥሪዎች ድምፅ፣ የተለዋወጣቸው ሚስጥራዊ የባንክ ሰነዶች፣ ሊዲያ ተስፋዬ ዮርዲን ለመሰለል መረጃዎችን ለማጥፋት የተቀበለችው በሚሊዮን የሚቆጠር ገንዘብ፣ እነዚህን ሁሉ አንድ በአንድ የዶላር ልውውጦችንም ጨምሮ መታየት ጀመሩ። ማስረጃዎቹ ፍጹም ማይካዱና ጥብቅ ነበሩ። ሊዲያ ድምጿን ከፍ አድርጋ ማልቀስ ጀመረች። ክቡር ፍርድ ቤት፣ እኔ ተገድጄ ነው፣ በገንዘብ ፍላጎት ተታልዬ ነው ብትልም ብታማረርም የዳኛው ጥብቅ እይታ ግን ንግግሯን በአንድ ጊዜ ያስቆማት። አቃቢ ሕጉ በመጨረሻ የዮርዲ አባት ያዘጋጀው አሮጌ ማስታወሻ ደብተርን ማሳየ። ይህ ደብተር እንግዲህ የአንድ ታማኝ የሂሳብ ባለሙያ የመጨረሻ የህይወት ምስክርነት ነው። ይህ ደብተር ባይኖር ኖሮ ዛሬ ይህን ዓለም አቀፍ የወንጀል ድርጅት ማፍረስ አንችልም ነበር። ስለዚህ ፍርድ ቤቱ በእነዚህ ተከሳሾች ላይ ከፍተኛውና አስተማሪ የሆነውን ቅጣት ውሳኔ እንዲሰጥልን ጠይቃለን። የችሎቱ ዳኛ ማስረጃዎቹን በሙሉ መርምረው ካጠናቀቁ በኋላ በሚከተለው ውሳኔ በፍርድ ቤቱ ተላለፈ። ፍርድ ቤቱ የቀረቡትን የሳይበር ሽብር፣ የሀገር ውስጥ ደህንነት ማናጋት፣ የገንዘብ ማጠብና የሰዎች ህይወት ለማጥፋት የተደረጉ ሙከራዎች በሰነድና በድምፅ ማስረጃዎች እንግዲህ አረጋግጧል። በመሆኑም ተከሳሽ ዶክተር አብርሃም ቶማስ ያለምንም ምህረት የዕድሜ ልክ ጽኑ እስራት፣ ተከሳሽ ሊዲያ ተስፋዬ በ20 ዓመት እንዲሁም አቶ አማኑኤል የተባሉ ሌላኛው ወንጀለኛ እንዲሁም በ15 ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ወስኗል። የዳኛው መዶሻ በሚል ድምፅ ፊት ለፊት ያለው ጠረጴዛን ሲመታ በአዳራሽ ውስጥ የነበሩ ጋዜጠኞች፣ ታዳሚዎች በሙሉ በአንድ ጊዜ ታላቅ የእፎይታና የደስታ ድምፅ አሰሙ። ሊዲያ በፖሊሶች ተደግፋ ወደ ሞጫው ስትወሰድ ወደ ዮርዲ ዞራ በጸጸት በተሞላ የመጨረሻ እይታ ተመለከተቻት። ዮርዲ ግን በጥላቻ ሳይሆን በሰላምና በይቅርታ ስሜት ራሷን ወዘወዘችላት። የጥላው ዘመን አሁን በአደባባይ ፍጻሜውን አግኝቷል። ከችሎቱ ሞጫ ላይ በርካታ ጋዜጠኞች ሳሙኤልና ዮርዲን ከበው ጥያቄዎቻቸውን ያወርዱባቸው ጀመር። መርማሪ ሳሙኤል፣ ይህን ታላቅ ድል እንዴት አገኘው? ዮርዳኖስስ ካሁን በኋላ ታሪክሽን በቴሌግራም መጻፍ ትቀጥያለሽ? ሳሙኤል የዮርዲን እጅ ይዞ ወደ ጋዜጠኞቹ ዞረ። እንግዲህ ይህ ድል ለሁላችሁም ነግሮ የፌዴራል ፖሊስ ብቻ አይደለም። ይህ ድል የእውነትና የንጹሃን ሰዎች ጽናት ድል ነው። ዮርዲ ድፍረት፣ የአባቷ ሐቀኝነትና ማስታወሻ ደብተር እንዲሁ ባይኖር ኖሮ ዛሬ እዚህ መቆም አንችልም ነበር ሲል በኩራት መለሰ። ከጋዜጠኞቹ ክበብ ወጥተው ወደ መኪና ማቆሚያው ሲያመሩ ታደሰ በምርኩዝ እየተራመደ መጣ። ሳሚ፣ ዮርዲ፣ አሁን የኛ ስራ ተጠናቋል። የለንደን ፖሊስም ዳንኤል ክሮስን ለፍርድ እያዘጋጀው ነው። አሁን የናንተ ተራ ነው። ሙሉ በሙሉ ማረፍና አዲሱ ህይወታችሁን መገንባት አለባችሁ አላቸው ሞቅ አድርጎ እያቀፋቸው። ከሁለት ሳምንታት በኋላ የሳሙኤልና የዮርዲ ህይወት ሙሉ በሙሉ ወደ ሰላማዊው መስመር ተመልሶ ነበር። የደረሰባቸው የአካል ጉዳት በሕክምና ቡድን ክትትል ቀስ በቀስ እየዳነ መጥቷል። ሳሙኤል የትከሻውን ማሰሪያው ልቆ መደበኛ እንቅስቃሴ ማድረግ የጀመረ ሲሆን ዮርዲም ቢሆን የአእምሮ መረጋጋት ተመልሶላታል። ምሽት ላይ በቦሌው አፓርታማ ውስጥ ትልቅ የቤተሰብ ራት ተዘጋጅቷል። ሳሮንና ሜሮን የወጥ ቤቱን ስራ ተረክበው የዶሮ ወጥና የሀገር ባህል ምግቦች በደመቀ ሁኔታ አቅርበዋል። በጠረጴዛው ዙሪያ ሳቅና ጨዋታ ክፍሉን ሞልቷል። ከእራት በኋላ ሳሙኤልና ዮርዲ ብቻቸውን ከአፓርታማው በረንዳ ላይ ወጡ። የአዲስ አበባ የሌሊት ንፋስ ለስላሳና ቀዝቃዛ ነበር። የከተማዋ መብራቶች ከሩቅ እንደ ከዋክብት ያበራሉ። ዮርዲ ወደ ሳሙኤል ጠጋ ብላ ራሷን በደረቷ ላይ ያስቀመጠች። ሳሚ አለች ዮርዲ፣ ድምጿ በሰላም ተሞልቶ። ያ የአባቴ አሮጌ ማስታወሻ ደብተር አሁን በፌዴራል ፖሊስ የታሪክ መዝገብ ቤት ውስጥ በክብር ተቀምጧል። አባቴ የጀመሩን የታሪክ መስመር እኛ በሚያምር ፍጻሜ ዘጋ ነው ማለት ነው። አሁን ግን የራሳችን አዲስ ምዕራፍ የምንጽፍበት ጊዜ ላይ ደረሰን አይመስልም? ሳሙኤል በግራ እጁ ዮርዲን ወገብ አጥብቆ አቀፈ። በቀኝ እጁ ደግሞ ከኪሱ ውስጥ አንድ ትንሽ በጥቁር ቬልቬት የተሸፈነች ክብ ሳጥን አወጣ።
ሳጥኑን በዝግታ ሲከፍተው በውስጡ በጨረቃ ብርሃን ስር ደምቆ የሚያበራ አንድ ውብ የወርቅ ቀለበት ይታያል። ዮርዲን ስታይ በድንጋጤ እጆቿን ባፏ ላይ አኖረች። አይኖቿ በአዲስ የደስታ እንባ ተሞሉ። ዮርዲ አለ ሳሙኤል ወደ አይኖቿ በትኩረት እየተመለከተ። ባለፉት ወራት ውስጥ በሞትና በሕይወት መካከል ስንጓዝ ከአንቺ ውጪ ሌላ ሕይወት ሊኖረኝ እንደማይችል ተረድቻለሁ። አንቺ የኔ ጀግና ነሽ፣ የኔ መነሳሳትና የኔ እውነተኛ ፍቅር ነሽ። የሕይወቴ ሙሉ ምዕራፍ እንድትሆኝና የዘላለም ሚስቴ እንድትሆኝ ፍቃድሽን ጠይቃለሁ። ዮርዲ ያለምንም ማቅማማት ራሷን ባውን ታወዘወዘች። አዎ ሳሚ፣ 100 ጊዜ 1000 ጊዜ አሁን ካንተ ጋር እስከ ሕይወቴ ፍጻሜ ድረስ ለመጓዝ ዝግጁ ነኝ። ስሜቷ ልዩ ነበር። ሳሙኤል ቀለበቱን በጥንቃቄ በቀኝ እጇ ጣት ላይ አሰረው። በበረንዳው ላይ የነበረው የጨረቃ ብርሃን በሁለቱ ፍቅረኛሞች ላይ በደማቁ አረፈ። የጭንብል መውደቅና የሚስጥሩ መፈታት አሁን እውነተኛውና ዘለቄታዊ ፍቅር ማዕረግ መሪነቱን አረጋግጧል። አዲስ የሕይወት ምዕራፍ በይፋ ተጀምሯል። የመስከረም መግቢያ የአዲስ አበባ ጠዋት ልዩ የብርሃን ድባብ ለብሷል። ክረምቱ አልፎ አበቦቹ በየሜዳውና በየጎዳናው ዳርቻ ላይ በቢጫ ቀለማቸው ደምቀው የሚታዩበት የዘመን መለወጫ ማግስት አዲስ ተስፋን ይዞ ብቅ ብሏል። የአየር ንብረቱ ፍጹም ለስላሳና ማራኪ በሆነበት በዚህ ዕለት በታሪካዊና በግርማ ሞገስ በተሞላ የቅድስት ሥላሴ ካቴድራል ቅጥር ግቢ ውስጥ በርካታ ጥቁርና ነጫጭ ዘመናዊ መኪናዎች ተደርድረዋል። ዛሬ በጥላቻ በዲጂታል ሴራና በሞት አፋፍ ላይ ተጉዘው እውነተኛውን ፍቅርና ፍትህ ያረጋገጡት የሳሙኤልና ዮርዲ የዘላለም ቃል ኪዳን የሚፈጸምበት የታላቁ ፍጻሜ ቀን ነው። የቤተ ክርስቲያኑ ሰፊ አዳራሽ በዕጣን መዓዛና በቅዱሳን መዝሙሮች ድምፅ ተሞልቷል። በትከሻው ላይ የነበረው የጥይት ጠባሳ ቁስል ሙሉ በሙሉ ድኖለት አሁን ፍጹም በሆነ ግርማ ሞገስ ቆሟል። ከጎኑ ሚዜ ሆኖ የቆመው መርማሪ ታደሰ ሙሉ በሙሉ ከምርኩዝ ነፃ ሆኖ በደስታና በኩራት ስሜት ፈገግ እያለ ጓደኛውን ይመለከታል። መንፈሳዊ ሰርግ መዝሙር በአየር ሲያስተጋባ ዮርዲ በሳሮንና በሜሮን ታጅባ ወደ ውስጥ መግባት ጀመረች። ዮርዲ በወርቅማ ብልጭልጭ ከተንቆጠቆጠው ካባ ስር እጅግ ያማረ የተሸለመ ውብ የሆነ የሀገር ባህል ጥልፍ ለብሳለች። ፊቷ ላይ ያለው ሰላምና ብሩህነት ባለፉት ወራት ያሳለፈችው ከባድ መከራ ሙሉ በሙሉ የሚያስረሳ ነበር። ሳሙኤል ወደ እሷ ሲመለከት የአይኖቹ መርገብገብና በውስጡ የነበረው ጥልቅ የፍቅር ስሜት በአዳራሹ ለነበሩት ታዳሚዎች ሁሉ በግልጽ ይታይ ነበር። ዮርዲና ሳሙኤል በታላቅ አጀባ እየተከበቡ ወደ ተዘጋጀላቸው የክብር መቀመጫቸው ሲደርሱ ሳሙኤል ቀደም ብሎ ደረጃውን በመውጣት እጇን በዝግታ ተቀበላት። የሁለቱ እጆች እንደገና ሲገናኙ የንክኪ ተራ የጋብቻ ስነ ስርዓት ብቻ ሳይሆን በደም በጽናትና በእውነት የተፈተነ የሁለት ነፍሳት ዘላቂ ውህደት መሆኑን ያሳርግ ነበር። የሃይማኖት አባቶች የጋብቻውን ጸሎት በቡራኪ አድርገው የዘላለም ቃል ኪዳን ቀለበት እርስ በርስ ሲለዋወጡ በአዳራሹ ውስጥ የነበሩት የፖሊስ ባልደረቦች፣ የሳይበር ቡድኑ አባላት፣ ጥቂት የቅርብ ወዳጆች በሙሉ በታላቅ ጭብጨባና የእልልታ ድምፅ አዳራሹን አናወጡት። በዚህ ሰዓት ከአዲስ አበባ በሺዎች የሚቆጠሩ ኪሎሜትሮች ርቃ በምትገኘው በለንደን ከተማ ኦልድ ቤሊ በተሰኘው በታዋቂው የማዕከላዊ ወንጀለኞች ፍርድ ቤት ውስጥ ሌላ ታሪካዊ ፍጻሜ እየተከናወነ ነበር። ዳንኤል ክሮስ የለንደን ማረሚያ ቤት ሰማያዊ ልብስን ለብሶ በከፍተኛ ጥበቃ በብረት ግንብ ውስጥ ቆሟል። የቀድሞ በሚሊዮን የሚቆጠር ዶላር ባለቤት የለንደን የፋይናንስ ሰማይ ጠቀስ ህንጻዎች ላይ ትዕዛዝ ሲሰጥ የነበረው የጭካኔ ንጉስ አሁን ሙሉ በሙሉ ክንፉ እንደተሰበረ ወፍ ሆኖ ይታያል። በአዲስ አበባ ፌደራል ፖሊስ የተላከውና በዮርዳኖስ በአባቷ ማስታወሻ ደብተር የተገኘው የዲጂታል ሃርድ ድራይቭ መረጃ ከለንደን ሜትሮፖሊታን ፖሊስ ጋር ተደምሮ የዳንኤል ክሮስን ግዛት ፍጹም መውጫ የሌለው ወጥመድ ውስጥ ከቶታል። የለንደኑ ከፍተኛ ዳኛ መነጽራቸውን አስተካክለው የተዘጋጀውን የመጨረሻ የፍርድ ውሳኔ ማንበብ ጀመሩ። ፍርድ ቤቱ ከኢትዮጵያ ፌደራል ፖሊስ እና ከኢንተርፖል የተላኩትን የማይካዱ የዲጂታል ፋይናንስ ሰነዶች፣ የድምጽ ምስክሮችና የንጹሃን ህይወት ለማጥፋት የተደረጉ የቅጥረኞች ስምምነቶችን መርምሯል። ተከሳሽ ዳንኤል ክሮስ በዓለም አቀፍ የገንዘብ ጥበት፣ በሳይበር ሽብር፣ በግድያ ትዕዛዝ ወንጀሎች ጥፋተኛ ሆኖ ተገኝቷል።
በመሆኑም ያለምንም የዋስትናና የይቅርታ መብት በህይወት ዘመኑ ሙሉ በሰሜን እንግሊዝ በሚገኘው ከፍተኛ ጥበቃ የሚደረግለት እስር ቤት ውስጥ በጽኑ እስራት እንዲቀጣ ፍርድ ቤት ወስኗል። የእሱ ንብረቶችና የባንክ ሂሳቦች በሙሉ ተወርሰው ለተጎዱ ተቋማት ገቢ እንዲሆኑም ታዟል። የዳኛው መዶሻ ሲመታ ዳንኤል ክሮስ ራሱን ይዞ ወደ ኋላው አፈገፈገ። የገነባው የጥላና የዲጂታል ክፋት ግዛት ፍጹም በሆነ የሕግ በላይነት ተደምስሶ የእርሱም ታሪክ በጥቁር መዝገብ ተዘጋ። በጥላ ስር የተሸሸገው የለንደኑ ጥላ አሁን ሙሉ በሙሉ ጠፍቷል። ወደ አዲስ አበባ ስንመለስ የሰርጉ ስነ ስርዓት ከቤተ ክርስቲያኑ አዳራሽ ወጥቶ ለተጨማሪ ስርዓቶችና ለቀጣይ እርምጃዎች ሲባል በታዋቂው የሸራተን አዲስ ሆቴል ውብ የአትክልት ስፍራ ውስጥ በድምቀት ቀጥሏል። በስተጀርባ የሚሰማው ለስላሳ የአገር ባህል ሙዚቃና የሰዎቹ ሳቅና ጨዋታ የምሽቱን ድባብ ፍጹም ማራኪ አድርጎታል። ለሙሽሮች፣ ለሚዜዎች ከዛው ከውቡ ሆቴል ለዛሬ ተብሎም ማደሪያ ክፍል ተይዟል። መርማሪ ታደሰ የወይን ብርጭቆን ይዞ ወደ መድረኩ መሃል ወጣ። ማይክሮፎኑን ይዞ ወደ ሙሽሮቹ ዞረ። ክብሯትና ክብሯን አለ ታደሰ፣ ድምፁ በክብር ተሞልቶ። ዛሬ ከፊት ለፊታችን የቆሙ ሙሽሮች ለኔ ተራ ባልደረቦች አይደሉም። ሳሙኤል በእውነተኛ መርማሪነቱና በህይወት መስዋዕትነቱ፣ ዮርዲ ደግሞ በታላቅ ድፍረቷና በእውነት አፈላላጊነቷ ይቺ ሀገር ለአፍታ ያህል ልትገባበት ከነበረው የዲጂታል ጨለማ በዚህ ጊዜ ትልቁ እንግዲህ የሀገር ኪሳራዎች፣ ትልቅ የሀገር ዘረፋዎች እንደ ድሮ መሆኑ ቀርቶ ወደ ዲጂታል መጥቷል እንደምታውቁትና ትልቅ የዲጂታል ጨለማው ልትገባ የነበረችን ሀገር ታድገዋታል። የነሱ ፍቅር የተገነባው በማዕበል ውስጥ ነው። ስለዚህም ፍቅር ሊያፈርስ የሚችል ምንም አይነት ምድራዊ ኃይል የለም። ለዘላለም ደስተኛ የትዳር ህይወት እመኝላችኋለሁ። አዳራሹ በድጋሚ በጭብጨባ ሲሞላ ሳሮንና ሜሮንም ወደ ዮርዲ ጠጋ ብለው አቀፏት። ሜሮን በፈገግታ ዮርዲ፣ አሁን ያንቺ አዲስ ታሪክ የእውነተኛው ጀግና ፍጻሜ በሚል ርዕስ ማህበራዊ ሚዲያ ላይ መጻፍ አለበት ስትል ቀለደች። ዮርዲ በደስታ ሳቀች። አሁን ሜሮን፣ ነገር ግን የታሪክ ተራ ልቦለድ ሳይሆን እውነተኛ የህይወት ድል ነው ስትል መለሰችላት። እኩለ ሌሊት ሲሆን የሰርጉ ታዳሚዎች ቀስ በቀስ ወደ የቤታቸው ተሸኝተው ሳሙኤልና ዮርዲ ብቻቸውን በሆቴሉ ሰፊ በረንዳ ላይ ወጡ። የምሽቱ የአዲስ አበባ ሰማይ በከዋክብት ተሞልቷል። ዝናቡ ሙሉ በሙሉ አቁሞ የከተማዋ አየር ፍጹም ንጹህ ሆኗል። ዮርዲ በቀኝ እጁ ያጠለቀችውን ውብ የጋብቻ ቀለበት በጨርቅ ብርሃን ስር እየተመለከተች ወደ ሳሙኤል ተጠጋች። ሳሙኤልም በትልቅ ፍቅር በትከሻዋ ላይ እጁን ጣል አድርጎ ወደ ደረቱ አስጠጋት። ታሪካችንን ስታስቢው ግን ምን ይሰማሻል ዮርዲ? ሲል ሳሙኤል በጥንቃቄ ጠየቃት። ድምፁ ላይ ጥልቅ ሰላም ታያት። ሳሚ፣ እኛ የጀመረው ታሪክ የጭንብል መውደቅ በሚል የክህደትና የፍርሃት ምዕራፍ ነበር። ሊዲያና አማኑኤል የፈጠሩብን ክህደት፣ ዳንኤል ክሮስና ዶክተር አብርሃም የዘረጉብን የሞት መረብ ሁሉን ነገር ያጨለመብን መስሎ ነበር። ነገር ግን የአባቴ አሮጌ ማስታወሻ ደብተር እውነተኛ ቁልፍ ሆኖ ያንተም ወታደራዊና መርማሪነት ጽናት ተጨምሮበት ጨለማውን ሰብረን ወጥተናል። አሁን ጭንብሎቹ በሙሉ ወድቀዋል። እውነቱ በአደባባይ ነክሷል። እኛም የዘላለም ቃል ኪዳችንን አረጋግጠናል። ሳሙኤል ዮርዲ ንግግር በረቂቁ ማረከው። ልክ ነሽ ዮርዲ፣ እኔ መርማሪ ሆኜ ብዙ ወንጀሎች አይቻለሁ። ነገር ግን ከአንቺ ጋር ያሳለፍኩት ትግል፣ ፍቅርና እውነት እንዴት የሰው ልጅ ህይወት ሙሉ በሙሉ እንደሚለውጡ ያስተማረኝ ትልቅ የህይወት ምዕራፍ ነው። አሁን ከእንግዲህ በጥላ ውስጥ መኖር አብቅቷል። የኛ አዲስ ንጋት ጀምሯል አላት። በአዲስ አበባ ውብና ሰላማዊ ምሽት ስር በሁለቱ መካከል ያለው እውነተኛ ፍቅር ከማንኛውም ዓለም አቀፍ ሴራ፣ የሳይበር ጥቃትና የጭካኔ እርምጃ በላይ በጽናት አሸንፎ ወጥቷል። ዮርዳኖስ የአባቷ ማስታወሻ ደብተር ፍጻሜውን በሚያምር የፍትህ መድረክ ሲያገኝ፣ የሳሙኤልና ዮርዲ ታሪክ ግን በዘላለም ፍቅርና ሰላም ላይ መሰረቱን ጥሎ ወደፊት መጓዙን አረጋገጠ። የጭንብል መውደቅና የሚስጥሩ መፈታት ታሪክ አሁን ፍጹም በሆነ ድልና ፍጻሜ ተጠናቀቀ።